ምንድነው ጥያቄ? መርየም ኢየሱስ መርየም ወልዳው እንዴት ለእናቱ እንዴት ፈጣሪ ሊሆን ይችላል? አምላክ ሊሆን እንዴት ይችላል? ኦልራይት ይሄንን ሆነስትሊ ለመርዳት ታማኝነት እንዴት ለእናቱ እንዴት አምላክ ይሆናል? 9 ወር አርግዛው ከዛ ወልዳው አምላኳ እንዴት ይሆናል? ኢየሱስ ምን አለ መሰለኛ ምን እናምናለን መሰለ እግዚአብሔር ዓለምን ከፈጠረበት ይልቅ ያዳነበት ጥበቡ ኃያል ነው፣ ልዩ ነው ብለን እናምናለን። እኛ እና ፈጣሪዋን የወለደች እናት ብለን እናምናለን። እንዴት ሊሆን ይችላል የሚለው ግን እኛ ኢየሱስን እንዴት ብለን ምናምን ይመስላል? እሱን ንገረኝ። ሆነስት የሆነው ኢየሱስን እኔ እንደምታምኑ ራሱ እኮ ግራ ይገባኛል። እስልምና በተስማ ማለት እኛ ኢየሱስ እኮ ነብይ ኢሳ ናቸው እኮ ኢየሱስ ምንተዋቸው እኮ እናንተ እኛ ነብይ ኢሳ እኮ ነው። ሆኖም ግን 9 ወር ተይዘው ፍጡር ናቸው፣ ወንድ ልጅ ነው። እሺ ተረጋጋ፣ ረጋ በል እናውራ። እናንተ ጋር ተረጋጋና ኢቨን አንተ በቁርአን ነው የምታምነው አይደለ? ኢሳ ሶሪ ሚዩት ነው ያወራው። ሚዩት ላይ ያዝልህ ብዬ ነው ትታወራ። ሚዩት ይዝልሃል፣ ችግር የለውም። ራሴ አባን እንድናወራ ነው እየተግባባን እንድናወራ ነው። ሚዩት አታድርገው፣ ቀስ አድርግና ተሆነን ቀንሰውና እየተግባባን እንድንሄድ። ሎክ እኛ ምን እናምናለን መሰለ? ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ስንል ቃል ነበር በመጀመሪያ። ኦኬ ያ ቃል በስጋ ተገለጠ። ኦኬ ሚዩት አድርገው፣ እንትን ይላል። ሚዩት አድርገው በቃ ስለሚደርብ በደንብ አስተውል። ነኝ ደግሜ እጠይቅሃለሁ። እኔ ያልኩትን አመንክበትም አላመንክም፣ ግን እኔ ያልኩትን የእኛን እምነት ተረዳው። ዳት ሲነፍ ሎክ በመጀመሪያ ቃል ነበር ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ እንደኛ ድምፅ የሆነ አይደለም። ፈጣሪ የጩኸት የሆነ በዌቭ የሚሄድ ድምፅ የለውም። ነገር ግን ቃል አካላዊ ቃል አለው ብለን እናምናለን። ያ ቃሉ ደግሞ የፈጣሪ ፍጡር አይደለም። ዓለማት የተፈጠሩት ራሱ በቃሉ ነው ብለን ነው እናምነው። በማቃል በፈጣሪ ቃል። በደንብ አስተውል። የኛ ቃላችን ድምፀት ያለው ነው። የፈጣሪ ግን እንደዛ አይደለም። የፈጣሪ ቃሉ መፍጠር የሚችል አካላዊ ነው ብለን እናምናለን። ስለዚህ ያ ቃል ዓለምን ሁሉ ፈጠረ፣ ማርያምን ጨምሮ። ዓለም ተፈጠረ ከተባለ ማርያምም በቃል ነው የተፈጠረችው። ስለዚህ የአብ ቃሉ የአብ የባህሪ ቃሉ ምን ሆነ? ዓለምን ከፈጠረ በኋላ ማርያምንም ከፈጠረ በኋላ በስጋ ተገለጠ ብለን እናምናለን። ከማርያም ስጋና ደምን ተካፍሎ ተሞልቶ ተዋህዶ በስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም አንተ እንዳልከው አዎ ስጋው ቃል ተወልዷል። ከማርያም የወለደችው እሱ በስጋ የተገለጠ አምላክ ነው። ስጋና ደሙን ነፍሷን የተካፈለው ከማን ነው? ከማርያም ነው። ከማርያም ነው የተካፈለው። ማርያምን ራሱ ግን የፈጠራት ቃል ነው። ቃል አስቀድሞ ከሷ ከመፈጠሯን በፊት የነበረ ፈጣሪ ስለነበረ፣ ስለዚህ ማርያምን የሚያስገኛት የፈጠራ ማን ነው? ቃል ነው። ያ ቃል ግን ከማርያም በስጋ ምን ብሏል? ተወልዷል። እሷ የወለደችው በስጋ የተገለጠው አምላክ ነው። ስለዚህ እንዴት ነው እሷ አምላኳን የወለደችው? ቃል ስጋ የተዋሃደው ከእሷ ስጋና ደምን በነሳው ስለሆነ ማለት ነው። እሷን እንዴት ነው የፈጠረው? ቃል ስጋን ሳይዝ የነበረ ነው። በዓለም ያለ ነው። ዓለምን ያመጣ የፈጠረ ነው። ስለዚህ ቃል ምንድን ነው? ፈጣሪ ነው። ይህንን ኤግዛምፕሉን አሁን አንተ ላይ ልስጥህ። ቁርአን አለ። ቁርአን ያላ ቃል ነው። ቁርአኑ ወረቀት ላይ ነው የተጻፈው፣ ግን ያላ ቃልን የያዘው። ያላ ቃል ፍጡር አይደለም ብለህ ታምናለህ። ወረቀቱ ግን ከጊዜ በኋላ የተጻፈበት ወረቀት ፍጡር ነው። ቁርአን ፍጡር ነው ወይ ብለህ ፍጡር አይደለም ትለኛለህ። ለምን? ያላ ቃል ነው ቁርአን። እንዴት ታዲያ ፍጡር አይደለም ትለኛለህ? ቁርአኑን ይዤው አይ ያላ ቃል ነው ትለኛለህ። ያላ ቃል በመሆኑ ፍጡር አይደለም አልክ። እሺ አንተ
ያንን ቁርአን ያላ ቃል ነው ፍጡር አይደለም ብለህ ስታምን፣ እኔ ደግሞ ክርስቶስን በስጋ የተገለጠውን የመለኮት ሙላት ያለውን የአብ ቃል ነው የፈጣሪ ቃል ነው ብል ለምንድን ነው የከበደ ታዲያ? እሱም በስጋ ተገለጠ ከማርያም ተወለደ ብል ለምን ከበደ? ኦኬ ቆዳና ስጋ ስላለው ቁርአኑ ግን የበግ ቆዳ ላይ የፍየል ቆዳ ላይ ይጻፋል፣ የእንስሳት ቆዳ ላይ ሲጻፍ አልከበደ ለምን? ቀጥላል። ወይ አንድ ጥያቄ በነገርከኝ መሰረት ኢየሱስ ክርስቶስ እኔ የአላህ መልእክተኛ ነኝ፣ መጨረሻ ላይ መሐመድ ወይ መሐመድ የሚባል ነብይ ይመጣል፣ እሱ ሲነግራችሁ የአላህ መልእክተኛ ነው፣ መጨረሻም ወደ አላህ እጃችሁን አዙሩና አሽሀዱ ላኢላሃ ኢለላህ በሉ የሚል ቁርአን የለም መጽሐፍ ቅዱስ ላይ የለም። ቁርአን እሱ ስህተት ነው። ቁርአን ላይ ነው ያለው። እሱ መሐመድ ነው እንደዛ ብሎ የተናገረው እንጂ ኢሳ አይደለም። ራሱ ኢየሱስ ክርስቶስ መሐመድ ወይም አህመድ የሚባል ነብይ ይመጣላችኋል፣ እሱም የአላህ መልእክተኛ ነው፣ እኔም የአላህ መልእክተኛ ነኝና መጨረሻ ቀን ወደ አላህ ዙሩ፣ ወደ ላይ ፈጣሪያችሁ እኔ አይደለሁም እኔ የአላህ መልእክተኛ ነኝ አላለም? አላለም። እሱ ቁርአን ነው ያለው እንጂ ኢየሱስማ እንደዛ አላለም። እኔ ማኑ ነው ያለው ኢየሱስ በእኔ መሐመድ መጣና ግን ሎክ መሐመድ መጣና ግን ስለኔ ልክ አሁን አንተ ተነስተህ እኔ አሁን ተነስቼ ሙሐመድ በእፎይ እመኑ ብሏል ብልህ ውሸት መሆኑን የምታውቀው እኔ መጽሐፌ ውስጥ ምን ብዬ አልኩኝ? ሙሐመድ በእፎይ እመኑ ብሏል፣ ሙስሊሞች እመኑኝ ብላችሁ ታምነኛለህ? አታምነኝም? ማታምነው ቁጥር ስለሆንክ ነው። አይ በቃ እኔ ነብይ ነኝ ብልህስ ታምናለህ? አላምንም። ለምን? አማላምንበት ምክንያት ያው ፍጡር ስለሆንክ ነው። ነብይ ማምነው በታላላቆቹ ድሮ በመጡ ሰሃባዎች ታውቃለህ። ትልቅ ሆኜ ቢሆንስ ደምሳሽ ለምሳሌ ሙሐመድ ስለኔ ትንቢት ተናግሯል ብሎ አለ። ለምን ነው የማትቀበለው? ደምሳሽን ነው ከኔም እኛ ከነብዩ መሐመድ ውጭ ሌላ ነብይ አናምንም። ሙስሊሞች አናምንም። እርግጥ ነብይ ብዙ ነብይ አሉ፣ ብዙ ነብይ ስለዚህ ደምሳሽ ስለኔ ትንቢት ተናግሯል ሲልህ መጽሐፍ ውስጥ ሄደህ ትፈልጋለህ ማለት ነው። ሙሐመድ ተናግሮለታል? አልተናገረም። ካልተናገረለት ይመጣል ታላለ ውሸት ነው ማለት ነው የደምሳሽ ወሬ። መጽሐፍ ውስጥ ደምሳሽ መጽሐፍ ውስጥ ግን ሙሐመድ ስለኔ ተናግሯል ይላል። ሙሐመድ ተናግሯል አልተናገረም፣ ቼክ የምታደርገው ይሄን ነው። ሙሐመድ በተነገራችሁ በሐዲስና በቁርአን ውስጥ ነው። እዛ ውስጥ ስለ ደምሳሽ ካልተናገረ ደምሳሽ 1000 ጊዜ መጽሐፍ ቢጽፍ ሙሐመድ ስለኔ ተናግሯል ቢል ውሸት ነው የሚሆነው። በተመሳሳይ ሙሐመድ አሁንም በድጋሚ ልምጣብህ መጽሐፍ ቅዱስ ላይ እሺ፣ በድጋሚ ልምጣብህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መጨረሻ አምላካችሁ እኔ የአላህ መልእክተኛ ነኝ፣ አህመድ የሚባል ወይም መሐመድ ይመጣል መጨረሻ የአላህ መልእክተኛና እሱን ተከተሉ የሚል መጽሐፍ አይገኝም። ግን እፎይ እርግጠኛ ነህ? እንዳው ተተማመናለህ? ንጽጽር አቆማለሁ። እንደዛ የሚል ካመጣ ንጽጽር አቆማለሁ። እኛ መጽሐፍ ቅዱስ ላይ ነኝ አዳም ተው ሪካርድ አድርገው ይስጡልህ። እኛ መጽሐፍ ላይ ኢየሱስ ያው ነገር ሪካርድ አድርገው ስለሚለው ኡስታዞች እንዲሰሩብኝ ማለት ነው። ንጽጽር አቆማለሁ። ኢየሱስ ክርስቶስ ከኔ በኋላ አህመድ ቢባል ይመጣል ያለ መልእክተኛ የሆነ ብሎ ካልሰሩ ምላሽ ካላመጡ ያን ምላሽ ካለ እዘህና እኔ ጋር እንደዛ ብሎ ይመልስልህ ካለ ካሌለ ግን ካሌለ እንኳን ልብ በል እቺ ከእስልምና ለመውጫ ምክንያት ትሆናለች። አንተም በደንብ አስተውል። ኢየሱስ ከኔ በኋላ የሚመጣ ያለ መልእክተኛ የተባለ እንዴት አድርገው ይረብሻል። ኢየሱስ ከኔ በኋላ የሚመጣ አህመድ የሚባል ነቢይ አለ ብሎ በመጽሐፍ ቅዱስ ተናግሯል እያለን ነው። እንደው አንድ ጥቅስ አይደለም፣ ይሄ ጥቅስ ሩብ እንኳን አይመጣም። አንድ ጥቅስ አይደለም ሩብ ከመጽሐፍ ቅዱስ ብቻ አይደለም፣ ከቁርአን በፊት ከመሐመድ በፊት ከታሪክ እንኳን እንደዚህ ተናግሮለታል ተብሎ አህመድ የሚባል እንደዚህ ይመጣል የሚል አንድ ጥቅስ ሊመጣ አይችልም። አንድ
ከራሳችሁ ቁርአን ላይ ነው የሚመጣው። ከራሳችሁ ቁርአን ላይ በአላህ ስም እምላለሁ። በአላህ ማለት ነው። የኛ ቁርአን አለ መጽሐፍ ቅዱስ ላይ ነኝ የኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በል ከራሳችሁ ቁርአን አትበል እኮ ከራሳችሁ መጽሐፍ ላይ እኮ ያው ነው ዞሮ ማለትም ችግር ልጨምርልህ ሌሎች ስለሚያጭበረብሩ ኡስታዞቻችሁ ሙሐመድ ሚል በመጽሐፍ ቅዱስ ስም በቃል በቃል ተገልጾ ትንቢት ተነግሮለታል ይላሉ። አንድ ጥቅስ የለም። ጎግል ላይ ወስደው የድምፅ መመሳሰል በመተርጎም ነው የሚያጭበረብሯቸው። በመተርጎም ወደ አማርኛ እንትን ብለው አጭበረብሯቸዋል። አንድ ጥቅስ ማምጣት ከቻለ ያምጣት የሚችል ካለ ያው ቃል በቃል ስሙ ተጠቅሶ ትንቢት ተነግሮለታል የሚለኝ ካለ ንጽጽር አቆማለሁ። ንጽጽር ማቆም ብቻ አይደለም፣ ይህንን አካውንቴንም ሰጠዋለሁ እንዲሰራበት። ውሸት ነው፣ እያጭበረበሯችሁ ነው። ትንቢት ተነግሮለታል ገለመዴ ተረት ተረት ውሸት ነው። ቃል ከመጣ ትሰልማለህ፣ ቃል በቃል ከመጣ አንተ ትሰልማለህ። ራሳችሁ መጽሐፍ ቅዱስ ላይ መሐመድ ወይም አህመድ የሚባል ያዝናና እስልምና ያጋንንት እምነት ነው ብዬ ነው ማምነው። አክቹዋሊ መቼም አታመጡም። ይሄን ንጽጽር አቆማለሁ። እስልምና አጋንንት እምነት ስለሆነ ለማንኛውም ሰው መመኛው አይደለም። ንጽጽር አቆማለሁ። ይሄንን አካውንት ትሰጣችኋለሁ፣ ትሰሩበታላችሁ። ነርግባ ሞራይ እንደ ኳስ አገብታችሁ እንደምትጨፍሩት ነው። እኔ ንጽጽር ብታስቆሙና ይሄን አካውንት ብትወስዱ ምን ያህል እንደምትደሰቱ ስለማውቀው ማለት ነው። ሌላም ልጨምርላችሁ። እስልምና የሚባል ሃይማኖት ከሌ ሃይማኖቱ እስላም ነው የሚል ከመሐመድ በፊት ከመጽሐፍ ቅዱስ ብቻ አይደለም፣ ከመሐመድ በፊት ከታሪክ ውስጥ አንድ ማስረጃ ካመጣችሁ ይሄን አካውንት ሰጣችኋለሁ። አንድ ማስረጃ የለም። እንኳን ነቢያቶች በሙስሊም ናቸው የሚል ታሪክ ተውና አንድ ማስረጃ ከመሐመድ በፊት ከሌ ሃይማኖቱ ሙስሊም ነው የሚል አንድ እኮ ነው። ብዙ አይደለም የጠየኳችሁ፣ አንዲት ብቻ የታሪክ ለምንድን ነው እፎይ ኩስ እንዳጠራ ኩስ ነው እሱ። ኤኒዌይስ ከስድስተኛ ክፍል ያለፉትን ያልኩ የተሻሉ ኡስታዞች ካሉ ሎክ አንድ ነው። ብዙ አይደለም የጠየኳችሁ፣ አንድ ከመሐመድ በፊት እስላም የሚባል ሃይማኖቱ ከሌ እስላም ነው የሚል አንድ ከታሪክ ላይ አንዲት ካመጣችሁ ይህን አካውንት ሰጣችኋለሁ። ንጽጽር አቆማለሁ። የከሌ ሃይማኖቱ እስላም ነው የሚል አንዲት፣ ብዙ አይደለም የጠየኳችሁ። የዓለም ሕዝብ ሁሉ ሙስሊም ነበረ። ሰው ሁሉ ሲወለድ ሙስሊም ነበረ። ነቢያቶች ሙስሊም ነበሩ። አንድ መሐመድ ይህንን ከመናገሩ በፊት አንዲት፣ ብዙ አይደለም አታመጡ። ካመጣችሁ ይህን አካውንት ለመውሰድ ያብቃችሁን። ይህንም ንጽጽር ለማስቆም እንግደለው፣ እንፍለጠው፣ እንቁረጠው ከምትሉት በላይ እኔ ማስቆማችሁ ትልቅ ስኬት ስለሚሆን ለእናንተ ማለት ነው። ኤኒዌይስ ሌላ ጥያቄ አለ ወይንስ ፎዚያ ጥያቄ አላት ወይንስ ቃል ጥያቄ አላት? ሰላም በዚህ ቤት ሰላም ከማመጣሽ ኦፋይና ጥያቄ አለኝ። ኦኬ ምንድነው ጥያቄሽ? ሙስሊም ነሽ? አዎ። አራሽ ቀጥይ። ስለ እናንተ ሃይማኖት ስንት ጌታ ነው? ያኔ ስንት አምላክ ነው ያላችሁ የእናንተ ሃይማኖት? ኦልራይት አምላካችን እግዚአብሔር አንድ ነው። አይሰማም? ሰሚያለሽ? አንድ ክርስቲያን ክፈትልን። ስንት ጌታ ስንት አምላክ አላችሁ የሚል ጥያቄ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ የኛ ዶግማችን እዚህ ላይ የተመሰረተ ነው። ቁጥር 5 ነው። 4 ስንት ነው? ኦኬ 4 6 ነው። ምንድን ነው የከፈትኩት? ዳግም 6:4 አይደለም እንደ ያልኩህ 4:6 ነው ያልኩህ። 4:6 ነው። እየተመታታብኝ ነው ማለት ነው። ኤኒዌይስ ሶሪ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው።
አንድ እግዚአብሔር አለ። ስለዚህ አምላካችን ስንት ነው? አምላካችን እግዚአብሔር ስንት ነው? እህታችን አንድ እግዚአብሔር ነው። ስንት ጌታ አለ? ኤፌሶን 4:5 ሰሞኑን ጥሩ ያለው ለዛ ነው በጣም እንትን እያልኩ ነው። ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንድ ጌታ ነው ያለን፣ አንድ አምላክ ነው ያለን። ፎዚ ኢየሱስ አባት ማን ነው? እናቷስ? እናቷ ማርያም ናት። አባቱ ማን ነው? እናንተ ሶስት አምላክ ነው የምትሉ፣ ያው ይሄንን አስረዳኝ። ሶስት አምላክ አንልም። አሁን ምን አልኩ? ስንት አምላክ አልኩሽ? ቆይ አትዝጊው። አንድ አምላክ ነው ያለን አልከኝ። ግን እኔ ሲሰማ ሁሌም ገባለሁ እዚህ ውስጥ ያኔ አንድ ትላለ። ያው ለምንድን ነው ሶስት የምትሉ እናንተ? ጎበዝ ሎክ አባቱ ማን ነው እናቱስ ማን ናት የሚል ጥያቄ ነው የጠየቀችን። ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ስለሱ ጥያቄ ሁለቱንም ጨፍልቃ ነው የጠየቀችን። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ነው። የክፈተው ክርስቲያን ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? የሰው ልጅ እያለ የሚለው ራሱን ነው። ሰው ልጅ ማለት ትልቅ ምስክርነት ነው። ክርስቶስ የሰው ልጅ ክርስቶስን ብሎ መጥራት ደጋግሞ በአዲስ ኪዳን ውስጥ ክርስቶስ የሰው ልጅ ብሎ ራሱን ይጠራል። ምክንያቱም ክርስቶስ የሰው ልጅ አይደለም ብለው የሚያምኑ ስለነበሩ ማለት ነው። ስጋው ከማርያም የተገኘ አይደለም ከሰማይ ዞት የመጣ ነው ብለው የሚያምኑ ክደት ነው እንደዛ ብሎ ማመን። ስጋውን ከሰማይ ነው ዞት የመጣው የሰው ልጅ አይደለም ብለው የሚያምኑ አሉ። ስለዚህ እነሱን ለመቃወም የሚውል እንትን ነው የሰው ልጅ እያለ የሚጠራው። ክርስቶስ የሰው ልጅ ማለት በራሱ መመስከር ነው። እሱን አምላክነትን መመስከር ነው። አንድም አይሁዶች በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል፣ ከመላእክቱ ጋር በደመና ይመጣል፣ ግዛቱ አጥናፍ አጥናፍ የሆነ ማያልፍ ይለዋል። ስለዚህ ያንን ሪፈር እያደረገላቸው ነው። የሰው ልጅ ሲል ክርስቶስ ራሱን ምን እያለ ነው? በደመና ይመጣል የሰው ልጅ የሚመስል ብላችሁ የምትጠብቁት እኔ ነኝ እያላቸው ነው። ስለዚህ ምን አላቸው? ክርስቶስ የሰው ልጅ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። የሰው ልጅ ሲላቸው እዚህ ጋር ምን እያላቸው ነው? እኔ ከማርያም ተወልጃለሁ አለ አባት ያለ ወንድ ያለ ወንድ ከማርያም ተወልጃለሁ። ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ ለእመቤታችን ማርያም መልአኩ ገብርኤል ሄዶ እንደሚያበስራት ታሪኩ እዛ ላይ ስለተቀመጠ ማለት ነው። ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ክፍል ይመጣል ማለት ነው በትንቢት የተነገረው። ስለዚህ ያ የሰው ልጅ የተባለው ከማርያም ሲወለድ የሰው ልጅ ተባለ ማለት ነው። ስለዚህ ማን ይሉታል? ስለ አባቱ ደግሞ ጠየቃቸው ማለት ነው። ስለ ሰው ልጅ መሆኑ ያውቃሉ። ስለ አባቱስ ያውቃሉ ወይ? እህታችን እንደጠየቀችው ሙስሊሞቹ የሚያውቁት አሁን ማንን ብቻ ነው? የሰው ልጅ መሆኑን ብቻ የምታውቁት እናንተ። ክርስቶስ ግን የምነገራቸው ስለ አባቱ ውስጥ ጠየቃቸው። አንቺ የጠየቅሽውን ማለት ነው። እናቱን ያውቃሉ? አባቱንስ? ልክ ማቴዎስ ወንጌል ምዕራፍ 13 ይመስለኛል ቁጥር 55 እንደዚህ አካባቢ ላይ ይሄ ከሌ ልጅ አይደል እንደዚህ ብለው ወንድሞቹ ውስጥ እነከላ ያሉ እናቱ ስንትናለች ምናምን ብለው ይዘረዝራሉ። ኤኒዌይስ ቁጥር 14 አንብበው ቀጥታ ያለው ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎችም ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ወይም ከነቢያት አንዱ ነው ይሉታል ብሎ ይመልሱለታል። እርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹ ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ሌሎቹም ከነቢያት አንዱ ነው ይላሉ።
እነኚህ መልሶች ትክክል አይደሉም። ማን ትላላችሁ ብሎ ሲጠይቃቸው እኔን ማን ትላላችሁ ከማርያም የተወለድኩትን ብሎ ሲላቸው አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ዮሐንስ፣ አንዳንዶቹ ከነቢያት አንዱ ነው ይላሉ። በጊዜው የነበሩ ዮሐንስ ነው ብለው የሚጠራጠሩ ነበሩ። ኤልያስ ይሆናል ብለው የሚጠራጠሩ ነበሩ። ኤርሚያስ ይሆናል ተመልሶ መጥተው ብለው የሚጠራጠሩ አሉ። አሁን ያሉት ደግሞ ሙስሊሞች ከነቢያት አንዱ ነው ብለው ይላሉ። አሁን ያሉት ክርስቶስም ማን ነው ይላሉ? ነብይ ነው ይላሉ። ከነቢያት አንዱ ነው። ከነቢያት እንዳንዱ ሎክ ከነቢያት እንዳንዱ ነው ብለው ይላሉ። ከነቢያት አንዱ ነው ብለው ይላሉ። እነኚህን ይላሉ። ከየትኛው ነህ አሉት። ሰዎች እንደዚህ ነው የሚሉህ። ማን ነው የሚሉ ሰዎች? ክርስቶስ ትክክል ናቸው እነኚህ መልሶች አለ ወይንስ ስህተት ናቸው? ጠየቃቸው። ቀጥላ አንብበው ቁጥር 15 ኦኬ። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሎክ ስለ ክርስቶስ ሰዎች ስላሉት ነገር አይደለም የምትጸድቁት። ሰዎች ክርስቶስን የፈለጋቸውን ብለው ማለት ይችላሉ። ነቢይ ብቻ ነው ማለት ይችላሉ። ኤልያስ ነው ማለት ይችላሉ። እንደዚህ ነው ማለት ይችላሉ። ሰዎች ስለማለታቸው እናንተ አጸድቁም፣ እናንተ አትኮነኑ። እናንተ ማን ትላላችሁ ነው። ክርስቶስ ማን በሉኝ አለ ደቀ መዛሙርቱን። ነቢይ ነው ወይንስ እንደ ኤርሚያስ ነው ወይንስ ኤልያስ ነው? ማን ትሉኛላችሁ? እናቱን ነገራቸው የሰው ልጅ እንደሆነ። ስለ አባቱ ጠየቃቸውና ማን ብላችሁ ተጠሩኛላችሁ? እኔንስ? ኦልራይት ቁጥር 16 ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። በደንብ አስተውይ ፎዚያ። ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ስለዚህ እስልምናን ቀጥታ ያፈርሰዋል ማለት ነው። ነቢይ ሚለውን አይደለም ያጸደቁት። ማን ሚለውን ያጸደቁት? ከነቢይ አንዱ ነው ሚለውን ሳይሆን የሕያው የእግዚአብሔር ልጅ ነህ። በእስልምናው ይመጣና አላህ ሚስት ሳይኖረው ልጅ አይኖረው። ስለዚህ ጴጥሮስ ግን የመሰከረው ክርስቶስ የማን ልጅ እንደሆነ ነው? የአብ ልጅ መሆኑን መሰከረ። ክርስቶስ ምን አለው? ተሳስተሃል አለው። ከፍ አድርገው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ልጅ ነህ ሲለው፣ እሱ ደግሞ ምን አለ? ክርስቶስ አባቴ ብሎ ኮንፊርም አደረገው ማለት ነው። አረጋገጠለት። አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ አለው። ስለዚህ አሁን ማንም መጥቶ አብ አባት አይባልም፣ ፈጣሪ አባት አይባልም ቢል ከክርስቶስ አስተምሮ ጋር ነው የሚጋጨው። ከክርስቶስ አስተምሮ ጋር ይጋጫል ማለት ነው። ቀጥታ ነቢይ ነው እንጂ ከነቢያት አንዱ ነው እንጂ አምላክ አይደለም፣ የአብ ልጅ አይደለም ቢል ቀጥታ ከዚህ አስተምሮ ጋር ይጋጫል። ስለዚህ አባቱ ማን ነው? አብ። በስጋ እንደመገለጡ እናቱ ማነች? ማርያም። ከዚህ አስተምሮ ጋር የሚጋጭ እንዳለ ምን ይሆናል? አጋንንታዊ ይሆናል። ከዛ ዚሁ ክፍል ላይ ላሳይሽ። ከዛ ቤተክርስቲያኑን ይመሰርታል። እኔም እላችኋለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም ይለዋል። ሉክ ስለዚህ ክርስቶስን የእግዚአብሔር ልጅ ብሎ ማለት ትልቅ ነገር ነው። ትልቅ ነገር ነው። የባህሪ ልጁ ስለሆነ ማለት ነው። ይህንን የሚክድ አስተምሮ ካለ እሱ ሴጣናዊ ነው፣ አጋንንታዊ ነው፣ የሐሰት አስተምሮ ነው የሚሆነው ማለት ነው። ስለዚህ ከነቢያት እንዳንዳንዱ ነው ሙስሊሞች ይላሉ። የአብ ልጅ አይደለም ብለው ሙስሊሞች ይክዳሉ። ስለዚህ ያስተምሮ ክርስቶስ ማን ነው የሚለው እስልምናን ያፈርሳል። ቁጥር 20 ላይ አድርገው። ቁጥር 20 አካባቢ በዚያን ቀንም ከፍ አድርገው። በዚያን ቀን ወደ ኋላ ኢየሱስ ሂድ። ቁጥር 21 ላይ ተዛስ ክርስቶስን እዚሁ ክፍል ላይ መሰቀሉን የሚክድን ምንድን ነው እሱ? በዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች አለቆች በዚህ መከራ ይቀበል ዘንድ ይገደልም ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ወደ ደቀ መዛሙርቱ ይገልጥላቸው ጀመር። ምን ብሎ ነገራቸው? እገደላለሁ፣ በሶስተኛ ቀን እነሳለሁ ብሎ ለደቀ መዛሙርቱ ነገራቸው። ይሄው ክፍል ላይ which means ክርስቶስ አልሞተም አልተሰቀለም የሚል ካለ አሁንም ምን ይሆናል ማለት ነው? ከዚህ አስተምሮ ጋር ክርስቶስ ማን ነው ከሚለው ጋር ይጋጫል ማለት ነው። አባቱ ማን ነው እናቱ ማን ነው ከሚለው ጋር ክርስቶስ ከመለሰው ጋር እዚሁ ምዕራፍ ላይ እዚቹ ጥቅስ ላይ እንዴት እንደሚጋጭ እስልምናን ያፈርሳል አሁንም ማለት ነው። ከፍ አድርገው ትንሽ የሚቃወሙት ካሉስ
የሚቃወሙት ክርስቶስ አትሰቀል፣ አትሙት ምናምን የሚል ካለስ ጴጥሮስ ወደ እርሱ ወሰዶ አይሁንብህ ጌታ ሆይ ይህ ከቶ አይደረስብህ ብሎ ሊገስጸው ጀመር። ቁጥር 23 ላይ እርሱ ግን ዞር በል ብሎ ጴጥሮስን ወደኋላ ሂድ፣ አንተ ሴጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል። ክርስቶስ አይሰቀል አልተሰቀለም ምናምን የሚል ካለ እሱ የምን እሳቤ ነው ማለት ነው? የሴጣን ነው። ስለዚህ ሙሐመድ ዞት የመጣው ኢየሱስ አልተሰቀለም ሊሰቀል አይገባውም የሚል የማን አስተምሮ ይሆናል ማለት ነው? የሴጣን። ስለዚህ ሱራ 7 157 ላይ እስከ 158 የሴጣን ይሆናል ማለት ነው። አልሰቀሉትም፣ አልገደሉትም፣ አልወገሩትም። የሴጣን ንግግር ይሆናል ማለት ነው። የሴጣን አስተምሮ ይሆናል። አባቱ ማን ነው? አብ። በስጋ እንደመገለጡ ከማርያም ተወልዷል። ስለዚህ አላባት ከዘመን በፊት ያለ እናት ከዘመን አስቀድሞ ከአብ ተወልዷል። በኋላ ከማርያም ያለ አባት ተወልዷል ብለን እናምናለን። አይ ቲንክ ይበቃናል ይመስለኛል። ቃለ ሕይወት ያሰማልን። እፎይ አመሰግናለን በጣም ቴንኪው። አይ ቲንክ ለዛሬ ይበቃናል። ልጅቷ አዳምጣለች። እሺ ስለዚህ በደንብ ካስተዋልሽ ሁለት ልደቶች አሉት። በደንብ አሁን ፓራፍሬዝ ላድርግልሽ። ክርስቶስ ቃል ነው። ደግሞ ከአብ የተገኘ እሱ ፍጡር አይደለም፣ እሱ አምላክ ነው ብላችሁ ነው የምታምኑ? ለምሳሌ እናንተ አምላክ እንትን ኢየሱስ ፍጡር አይደለም እሱ አምላክ ነው ብላችሁ ነው የምታምኑ እናንተ? አዎ አምላክ ነው። ኢየሱስ አምላክ ነው ትላላችሁ አይደለም? አዎ እኛ ስላልን ሳይሆን እሱ ስለነገረን ነው። እሱ አምላክ ያደረገውም ስላየንም ነው። እሱ ሰማይና ምድር የፈጠረ ጌታ ነው። በሚገባ ላሳይሽ። እሱ ሰማይና ምድር የፈጠረ ጌታ ነው። ላሳይሽ። አዎ ኦኬ፣ ተረጋጋ። ለምሳሌ እሱ ሰማይ ምድርም የፈጠረ ጌታ ነው። እሱ ጌታ ነው ብላችሁ ነው የሚታምኑ? ለምሳሌ አንድ ነው እያልክ አይደለም እንዴ? አንድ ነው አምላክ እያልክ አይደለም? ፍጡርን ለምንድን ነው? እሱ ፍጡር ነው፣ የማይረባ ልጅ ነው አይደለም? ለምንድን ነው እሱ አምላክ የምትሉ? እሱ ፍጡር ነው። እኔ ያልኩሽን ቅድም ያስረዳሁሽን ትደግሚዋለሽ? እኔ ምን ብዬሽ ነበር ቅድም? እኔ ሊጠይቅ ነው የገባሁት። አስረድተኛል እኮ እኔ ግራ የሚጋባኝ ለምሳሌ እሱ ፍጡር ነው፣ ለምንድን ነው ሰማይና ምድር የፈጠረ አምላክ ነው የምትለው? ለምሳሌ ይሄ አልገባኝም። አንቺ የምታውቂው ኢየሱስ ልክ እንደ አንቺ ሰው ብቻ ተወልዶ ከዛ በኋላ አምላክ እንደምንከተለው የሚመስልሽ ነው አይደለ? እንደዛ ነው። አይ ተወልዷል። እሱ ተወልዷል እኮ እሱ ሰው ነው። እንዳንቺ አስቀድሞ በመለኮት ያልነበረ ሰው የነበረውን ከዛ በኋላ አምላክ ብለን አምላክ አድርገ ነው መልክ አድርገሽ ነው የምትወስጂው። እንደዛ ነው የተረዳሽው? አው እንደዚህ ነው የምታመልኩ መስለኝ። እኔ ሰውን አምላክ ነው ለምንድን ነው የምትዩ እናንተ? በቃ እሱ ጋር ተሳስተሻል። አስረደኛ። ለምሳሌ እሱ አምላክ ነው ያለችውን እንዴት ይገባኛል? ሰውን አምላክ አድርገን ሰውን አምላክ ብለን የምናመልክ ሰውን አምላክ አድርገን የምናመልክ ሳይሆን አምላክ በስጋ የተገለጠ ሰው የሆነ አምላክ ነው የምናመልከው። ሰውን አምላክ አድርገን ግን የምናመልክ አይደለንም። ተቃራኒውን አድርጊው። ሰውን አምላክ አድርገን አይደለም እያመለክን ያለው። ሰው ብቻ የነበረ ከዛ ከዘመን በኋላ አምላክ አድርገ ነው እሱን እያመለክን አይደለም። ክርስቲያን አለ ለምሳሌ ሰው ነው፣ ከዛ እሱን አምላክ አድርገን እያመለክ ነው አይደለም። ነገር ግን አምላክ በስጋ ተገለጠ። አምላክ በስጋ ተገለጠ። ያ ቃል የነበረው በስጋ ተገለጠ። አምላክ በእግዚአብሔር መልክ ብቻ ሲኖር የነበረው የባህሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ባንዴ ቤት አድርጊው ያ በስጋ ተገለጠ ብለን እናምናለን። ስለዚህ በስጋ ከመገለጡ በፊት ቃል ነበረ ብዬ ቅድም ደጋግሜ ያስረጅችላለሁ። ያ ቃል ደግሞ ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው።
እና ሜቢ ግልጽ ነው ይመስለኛል አይደል? ግልጽ አለም እንደ ቆይ የቶፒክ የሚከብድ እኮ። እሺ በቃ እሺ፣ ችግር የለም። በቀላሉ አንድ ነገር ልንገርሽ። ቁርአን ያላቃል ነው አይደል? ቁርአን ያላቃል ነው አይደል? ቁርአን አይ የአላህ ቃል ነው። ኦኬ፣ ፍጡር ነው ያላቃል? ቁርአን ፍጡር ነው አይደለም? የአላህ ቃል ነው። ፍጡር ነው? አይ ያለ ፍጡር አይደለም፣ የአላህ ቃል ነው። እንዴት ፍጡር ይሆናል? ቃሉ ያለ ወረቀቱስ እንደ ወረቀት ለምሳሌ ቁርአኑ አሁን ለምሳሌ ይሄ ቁርአን ነው። ይሄ ፍጡር ነው? ፍጡር አይደለም? እኔ ምን አውቃለሁ? ከኔ በላይ የሚያውቁ ሰዎች ጠይቅ። ግን ቁርአኑ የአላህ ቃል መሆኑን አውቃለሁ እንጂ ያ ፍጡር አይደለም ብላችሁ የምታምኑት ሎክፎዚ ያኔ ቁርአን ፍጡር አይደለም ብላችሁ የምታምኑት። ስለዚህ የአላህ ቃል ስለሆነ ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ካልሆነ የአላህ ቃል ሆኖ ፍጡር ካልሆነ ቁርአኑ እኛ ታዲያ የአብ ቃሉ በስጋ ተገለጠ ስንል ምን ችግር አለው ታዲያ? በስጋ ተገለጠ ፍጡር እንዴት ይሆናል? በስጋ ተገለጠ ብለን ስላልን ማለት ነው። እናንተ መጽሐፍ ሲሆን ፍጡር አይደለም ካላችሁ፣ መጽሐፍ ነው የአላህ ቃል ካላችሁ፣ እኛ ደግሞ አካላዊ ቃል በስጋ ተገለጠ ስንል ምን ይከብዳል? ቀላል እኮ ነው። እናንተ ቁርአን ፍጡር አይደለም ለምሳሌ ለአንተ ቃሉን ጠይቀኝ ቁርአን ምናምን ያን ደፍተር እያልክ ሳይሆን ለምሳሌ ቁርአን ማን የማ ቃል ነው ብለህ ጠይቀኝ እንጂ መለስኩ እኮ እኔ ያላ ቃል ነው ቁርአን አልኩ እኮ። ከዛ ስጠይቅሽ ደግሞ ቁርአን ፍጡር ነው ወይ ስልሽ ፍጡር አይደለም አልሽኛ። ቁርአን ያኔ አላውቅም። ያኔ ቃሉ ፍጡር አይደለም እንደዛ ተብሎ የሚታመነው። እኔስ ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ይብቃሽ። ወይንም ሌላ ቀን ብቅ በይ። ትምህርት ትፈልጊያለሽ? እኔ ስለ ኢየሱስ ነው ለመጠየቅ የመጣሁት። ያው እኛ አንድ አምላክ ነው የምናመልከው። ያው እሱ ደግሞ የአላህ ልጅ ነው ያልከኝ አይደለም? የአምላክ ልጅ ነው ያልከኝ አይደለም? ያ ቃሉ ነው። ሎክ ፎዚ በቀላሉ እንድትረጁ አምላካችን ቃል አለው። በደንብ አስተውይ። ቃሉን ነው ልጅ ብለን የጠራ ነው። ያ ቃሉ አካላዊ ነው፣ መፍጠር የሚችል ነው። ዝሩ አይደለም። አካላዊ ስለሆነ ቃሉን ምን ብለን ጠራን? ልጅ ብለን ጠራ ነው። ከሱ የሚወጣ ከሱ የተገኘ ስለሆነ ይሄ ተረግዞ ምናምን የሚወለደውን እንዳታስቢ። ልጅ ሲባል የሆነ አባት ከልጁ ይቀድማል የሚል እንዳታስቢ። ቃሉ ከሱ ጋር ዘላለማዊ ነው። ስለዚህ ቃሉን ምን ብለን ጠራን? ልጅ ብለን ጠራን። እሺ እሱ ሰው አይደለም ወይ? ኦኬ ያ ቃል ሉክ በአብ ዘንድ የነበረው ቃሉ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። አስቀድሞ ስጋን አልያዘም ነበር ቃል። ልክ አንቺ ያላህ ቃል ቁርአን ከመሆኑ በፊት አላህ ጋር ነበር ቃሉ አይደለም። ነገር ግን በቁርአን ላይ ተገለጠ፣ ወረቀት ላይ ማለት ነው። እኛ ደግሞ ምን ብለን እናምናለን? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ የመለኮት ሙላት ተገልጦበት ክርስቶስ በስጋ ተገለጠ ብለን እናምናለን። እሺ አሁንስ ገብቶሻል? አሁን አትዋሽ። በዚህ ለምሳሌ ሰው መሆኑን አውቃለሁ ነው ብሎ አላምን። እሱ ሰው ነው ብዬ እሱ የአላህ መልእክተኛ ነው ብዬ ማመኔ እንጂ ያው እሱ ጌታ ነው ብዬ ያው ቃል የለኝም። አይ ገብቶሻል። አሁን አለማመን መፍትሽ ነው፣ ግን ማመን ደግሞ ጌታ ነው ብለሽ ብታምኚ ትጠቀሚያለሽ፣ ትድኝበታለሽ። ክርስቶስ ጌታ እንደሆነ በአፍ ብትመሰክር ትድናለህ ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ። አለማመን ግን መፍትሽ ነው። አለማመን መፍትሽ ነው። ቶፒኩ ገብቶሻል? ለምሳሌ መርያም ምንድን ናት? መርያም ፍጡር ነች። ምንድን ናት? ሰው ነች።
ኦኬ ለምንድን ነው የምታመልኩ? እሷም የሚያመልክ ሰው አለ እኮ ግል ነው ወይስ አንድ ነው? ማምለክ ማለት ምንድን ነው? ማምለክ ማለት ምንድን ነው? እሷ ፍጡር ነች ብላ ነው የምታመልከው አይደለ? ና ፍጡር ነች። ኢየሱስ ነው ያው የጌታ ልጅ ነው ጌታ ነው እሱ ብላችሁ የምታምኑ አይደለም? በቀላሉ እንደዚህ ነው። ማርያም ፍጡር ነኝ። በቃ ማርያም ጋር ከሆነ ጥያቄሽ አሁን ሁለቱንም ቀየርሽውና የትኛው ልጠይቅ እንዳሰብሽ ተምታታብሽ። ጠየቅኩ እኮ ማርያም ፍጡር ናት፣ ልጁ ግን ጌታ ነው የጌታ ልጅ ነው እንደዚህ ነው የምትሉ። እሱንማ ቅድም አስረዳሁሽ እኮ የአብ ልጅ ነው አልኩሽ። ቃሉ ነው ቃሉን ልጅ ብለን እንጠራለን አልኩሽ። እሷ ግን ፍጡር ነች። እሷንም ደግሞ የፈጠራት ማን ነው? ቃል ከዛ ምን ሆነ? በስጋ ከእሷ ተገለጠ። እሷን ፈጥሯት በደንብ አስተውይ። ማርያምን ፈጠራትና ከእሷ ግን ስጋና ደምን ተካፍሎ በስጋ ተገለጠ። ልጇ ኢየሱስ ማለት ነው። ኢየሱስ ስግው ቃል ለፎት ተዋህደው ስጋ ማለት ነው። ወዚህ ገብቶሻል? ባይዘይ አሁን እያስራብሽኝ ነው። ጾም ገብቶብናል። አሁን ቀጣይ እያስራብሽኝ ነው። ለማወቅ ነው እንጂ ወደ ክርስትና ለማወቅ ችግር የለውም። ትምህርት ካፈለገች በውስጥ ታወራልና ችግር የለውም። ለማወቅ ነው። የተወሰነ አልተረዳሽም። ክርስትና ለማወቅ ነው። የተወሰነ ተረድተሻል። ግን አለኛን አሁን ለምሳሌ የፈለኩትን ጠየቅኩና ያው እንደዚህ ነው። ከዚህ በላይ ሽኩራን። ያ በደንብ ስታብላዩ ብቅ በይ። ሰሞኑን ምን እያልን እንደሆነ በደንብ ይገባሻል። ያኔ ለማወቅ ነው፣ ስለ እናንተ ለማወቅ ነው የገባሁት። እኔ ወደ ክርስትና ለመምጣት አይደለም። ችግር የለውም። ሲገባሽ ራሱ ክርስቶስ ጎትቶ ያመጣሻል። ዋናው ተረጁ። ከተረዳሹ ችግር የለውም። ጥሩ ነው። ለምሳሌ እናንተም ለክርስትና መማራችሁ እኮ ያው ጥሩ ነው። ለእኛም ደግሞ ለክርስትና እናንተም ለሙስሊም ሙስሊም ሃይማኖት ምንድነው ብላችሁ መማር እኮ ያው ውጤት ይኖራል። ስለዚህ ለዛ ነው እኔ ለክርስትና ወደ አንተ መጣሁት። ያኔ ለመጠየቅ ያው ግራ የገባኝ ነገር ካንተ ታስረዳኝ ብዬ ማለት ነው። አረጋው በስለሰደነዋል። ዛሬ ይብቃን። ነገ ወይም ሌላ ቀን እንገናኛለን። አፋን ኦሮሞ እንደዚህ በኦሮምኛ ነው፣ በኦሮምኛ እያሉ ነው። ጆሌን ሲቤኩይ ፎዚ ኦሮምኛ ትችያለሽ? ሚዩት ነሽ። ኦኬ ወጣሽን። አው ቃለ ሕይወት ያሰማልን። በጣም እናመሰግናለን። እፎይ ወንድማችን፣ ብዙ ያላወቁ ሰዎች እያወቁ ነውና ፈጣሪ ብርታቱን ይስጣችሁ። እኛም እንማራለን። ጥያቄ ካለንም እየመጣን እንጠይቃለን። በጣም እናመሰግናለን። እሺ ወንድሞቻችን በርቱ። ፈጣሪ ይጠብቃችሁ። እየተማርሽ ነው? አንቺስ የጎባሽ ነው? እየተማርኩኝ ነው። እንግዲህ ፈጣሪ ደግሞ ሁሉን ነገር በቅርብ ተጠመቂና ወይን እናያለን። ዋናው ግን በደንብ ተረተሹ ሲሆን ቤተሰቦችሽንም ለማምጣት ይረዳሻል። አዎ ሲጠይቁኝ በደንብ ለማብራራት ለማወቅም ይረዳኛል። እንግዲህ እየተማርን ነው። ዋናው እሱ ነው። አውቆ መምጣቱ እኛ ጋር ጣትሽን እንዲቀስሪ አላሁ አክበር የሚባልበት ቤት አይደለም ይሄ። አዎ አስተምሮ ነው እንዴ? እናንተ ጋር አስተምሮ ነው። ወደ ሃይማኖት ታውቀን አምነንበት እንድንገባ ነው እንጂ የምታደርጉት ቶሎ ብሎ በቃ ክርስቲያን መሆን እፈልጋለሁ ሲሏችሁ እሺ እመኑ አትሉም። ቶሎ ብላችሁ ተማሩ እወቁ ነው የምትሉት። በጣም ደስ የሚል ነገር የነቱን አየሻለ። እኛና እዛ ሰፈር ያለውንና እንደ ጣትሽን አቆሚ አደባባይ ላይ ትልቅ መቀስ ይዘው ይመጣሉ። ሰውየው እኮ ሻዳ ከያዘ እኮ እኛ አስቀድመን የምናውቀው እኮ ነው። ሰውን ለማናደድ ነው። እኔ ቀላል ድራማ መስራት እኮ ሲዚ
አንድ ሰው የአራጅ ስለሆኑ አንድ ሰው በፌክ አካውንት አንድ ሰው ወደ ክርስትና ሲመጣ ማለትም ቪዲዮውን በማያሳይ ሁኔታ ፊቱን በደርድ አድርጎ ቁርአኑን ወደዛ ወርረው ይሄን ወደዛ ጣለው ምናምን እያሉ ማድረግና መስራት ይቻላል። ክርስቲያን ተቀብላለህ፣ ይሄን ሸርቡን ወደዛ ጣዩ፣ ይሄን ከነብነባል ኒቃቡን ነጠላ ልበሽ ብሎ ማልበስ ይቻላል አይቻልም? አይቻላል። በሚዲያ ላይ እንደዛ በመቀስ መገዝገዝ ወይ መቁረጥ ወይ እንደዛ ተቀብሎ እንደዚህ አድርጎ እንትን ለምልክት ይውልኝ አያስፈልግም። ሲጀመር ለሰው አይደለም አንድ ሰው እምነቱን የሚቀይረው አይደል? ልዩነታችንን አየሻ? ምን ያህል በጣም ለህይወት ማን እንደሚሰራ አየሻ? ለህይወት ማን እንደሚሰራው ለታይታ ለድራማ ማን እንደሚሰራ አየሽ? እኛ ጋር የሚመጡትን ልጆች ታያለሽ። በየቀኑ ትንሽ 2-3 ልጆች ይመጣሉ ከእስልምና ወደኛ ጋር ደንታችንም አለም። እኛ ዋና ታርጌታችን እነሱ መዳናቸው ነው እንጂ እነሱን እዚህ ሰቅሎ እንደዚህ መቀስ ይዤ ቤቷ ድረስ ሲሄድ ማለት ነው። ቤቷ አይደለም ያው እንትን ላይ የሆነ መዝናኛ ቦታ መቀስ ግብ ደጅ ሲሄድ ማለት ነው። ሂጃቧን ልቆርጥ አስባችኋል? እኛ የድራማ ሰዎች አይደለንም፣ የድነት ሰዎች ነን። ስለ ነፍስ ይገደናል። ስለ ነፍስ ደግሞ አስቀድሜ ነግራችኋል። የእኛ ልጆች ትንሽ አንዳንድ ዘገምተኞች አሉ፣ ኦርቶዶክሳውያን እንደዚህ አይነቶችን ቪዲዮ እያመጡ ፕሮሞሽን የሚሰሩላቸው ምንድን ናቸው? ይሁዳም ሄዷል። እነኝን ሶሪ ንጽጽር ላይ ያላችሁ ሙስሊሞች ላይ የምትሰሩ የእኛ ልጆች ጎበዞች ታሪኩን ስለሚያውቁት በምን ምክንያት ሰውየው እንደሄደ ጠንቅቀው ስለሚያውቁ ይሄ ነገር እንደሚሰራ ስለምናውቅ ጠቁሚያችኋለሁ። አስቀድሜ የዛሬ 10 ወር አካባቢ ተጠቁማችኋል። ምን እንደተያዘባቸው ምን እንዳለ በምን ምክንያት እንደሆነ ተጠቁማችሁ ቪዲዮ እያመጣችሁ መዝሙር እያደረጋችሁ እና ያው ምንም ማድረግ አይቻልም። ብዙ አይነት የራሳችሁን ህይወት ነው፣ የራሳችሁን ብቻ ህይወት ነው። እስቲ ክርስትና ውስጥ የሚመጡትን ተቀበሏቸውና በስርዓት አስተናግዷቸው። ሰንበዴ ሄደ አልሄደ who cares? ጳጳሱ ሄደ ጳጳሱ እንኳን እዚህ ቲክቶክ ላይ ያሉት እያንዳንዳቸው መረጃዎቻቸው አሉ። እያንዳንዳቸው ከምን ጋር በተያዘ እንደሆነ በስንት መከራ ውስጥ ከእስልምና ወደ ክርስትና የሚመጡ አሉ። እነሱን እንኳን ሰፖርት ማድረግ አልቻልንም። እንኳን ክርስቲያን ሆኖ ገንዘብ አልሰጣችሁኝም አሊያም እቀይራለሁ የሚለን እንተውና who cares? ካለ ስጠው። አይዞር ብላችሁ አላያችሁኝም፣ አልጠየቃችሁኝም፣ ቸግሮኝ ስለዚህ ሃይማኖቴን እቀይራለሁ በቃ ገንዘብ እንደዚህ ስላላደረጋችሁኝ። እንደዚህ አይነቶቹ እንኳን ሳይሄዱ ሄዳለሁ ቢሉን እንኳን ደንታችን አይደለም። ሃይማኖት በገንዘብ የምንደራደርበት በወንድ የምንደራደርበት ስትላላጡ ስትሉ ስትብኳኩ ማይሆን ቆሻሻ ቪዲዮ ትላላኩና ያንን መዘዛችሁን እኛ ጋዛችሁ ትመጡና አሸማጋ እንትን ትላላችሁ ማለት ነው። ተሰተሩ፣ ቅድሚያ ስራ ጠብቁ፣ አትግማሙ። ሴቶች ወደ እኛ ጋር ለሚመጡት እዩዋቸው። እያንዳንዷን አስተምረን ወራትን ፈይተን ማለት ነው። ወራትን ፈይተን አስተምረን ፍዳችንን አይተን ማለት ነው። ከዚህ ላይቭ ላይ 4 ሰዓት ምናምን ተቀምጠን እንደገና ደውለን አውርተን ማለት ነው ልጆች። ከዛ እዚህ ጋር ሰንበዴ ሄደ በመዝሙር ያቀናበርልኛል። እስቲ የመጡትን እስቲ እርዱን። እስቲ የመጡትን ልጆች እንደዛ እያቀናበራሉ ከጎናችሁ ነን በሏቸው። እስቲ እንደዚህ ያደርጋሉ። እንደዚህ ለነሱ ፖለቲካ መጠቀሚያ ትሆናላችሁ ማለት ነው። በቃ ጸሎት አድርገህ ጸሎት ማድረግ ከፈለክ ዝም በልና ቪዲዮ ሰራ፣ ፎቶ ዘቅዝቅ፣ ቪዲዮ ሰራ። ወይንም እንደ ሙስሊሞቹ ገጀራ ዛችሁ ይሏ። አንድ ሰው ከእስልምና ሲወጣ ቤተሰብን እንደዚህ አድርጋ እናትን አገኛል አንተ አገኘሃለሁኝ እደፋሃለሁኝ በዚህ ጋር ስወጣ እንደሚሉት እንደ ሙስሊሞቹ እናንተም እንደዛ አድርጉት። ወይ እሱ ነው የቀራችሁ። ከአረቄ ቤት ወጣችሁ እንደ ሙስሊሞቹ ገጀራ ዛችሁ መዞር ነው የቀራችሁ። ሶሪ በጣም የኛንም ስራ አታበላሹብን። ቢያንስ ስራችንን አታበላሹ። እውነት ተቆርቁራችሁ ከሆነ ከእስልምና የሚመጡትን እስኪ ሰፖርት አድርጓቸው፣ ሲያለንላችሁ በላቸው እንደዛ
በስራ ማግዟቸው እስኪ ስራ ስጧቸው እስኪ። አሁን ትናንትና የተጠመቀችው ልጅ ለምሳሌ ወራት ሆና ከቤተሰብ ተባራ እንዱ ሰው ጋር ተጠግታ ስራ እየፈለገ የሚያስጠጋት እንኳን አጣ ነው ያለችው። ትናንት የተጠመቀችው ልጅ እስቲ የሚገዳችሁ ከሆነ እስቲ ስለተጠመቁ ልጆች እስቲ ድምፅ ሆኑ። እስቲ እነሱን እስቲ እህታችን መጣሽ በሉና ወደኛ የመጣሽ ብላችሁ እንደው አሳስቧችሁ ከሆነ የእነሱ ፎቶ እንትን በሉና እስቲ አፕሪሼት አድርጓቸው። አታደርጉ። ሰው ወደ ክርስትና እንዲመጣ እየሰራችሁ አይደለም፣ ጭራሽ እየገፋችሁ ነው ያላችሁት። የሚመጣ ሰው እንኳን የመጣን ሰው ራሱ አብራችሁ ምረግጡ ስላላችሁ ኦርቶዶክሳውያን ተጠንቀቁ። እንደዚህ አይነት ነገር አትስሩ። የማምጣት ስራ በጣም ደካማ ነው እኛ ቤት ውስጥ ያለው። ሰው ወደ ክርስትና ወደኛ ህብረት ከሚመጣው ይልቅ የመግፋት ስራ የሚሰራ ልክ ሲወጣ እሱን ለመውገር ድንጋይ ይዛችሁም አትሩጡ። ዝም በሉ በቃ። መርዳት ከቻላችሁ ሰፖርት ማድረግ ማገዝ ተቻላችሁ ማበረታታት ተቻላችሁ ከእስልምና የሚመጡ በጣም ብዙ ልጆች አሉ በየቀኑ። ቅድም ገስት ላይ የተደረደሩት እንዳለ ከእስልምና የመጡ ነበሩ። ከዛ ውስጥ አይ ቲንክ አንድ ሰው ነው የተጠመቀው። አልጠመቁም ገና ግን እየተማሩ ነው። 4 ወር 3 ወር የፈጀባቸው አሉ። እስቲ እነሱን ሰፖርት አድርጓቸው። በሞራልም እንኳን ጓደኛ ያጣሉ፣ ቤተሰብ ያጣሉ። እነሱን እስቲ አለንላችሁ በሏቸው። ሰንበዲ አንድ ፎቶን ቲክቶኩን እንደዚህ ከእንትን ከምትሉ ማለት ነው። እንደዛ ነው። ቃል በርቺ፣ እግዚአብሔር በነገር ሁሉ ይርዳሽ። ተጠምቀሽ ደግሞ የምንደሰት ያደርገናል ማለት ነው። እና እኔም በጣም ቸኩያለሁ ያ ቀን እስከሚደርስ በእውነት። አንድ ሰው የት ጠፍተህ ነው? ቆይ አራለኝ እንዴት ነው ሳሰኝቼ ፌስቡክ ወጥሬልሃለሁ ትላለህ። የፌስቡኩን ይዤልህ ነው ትላለህ አለውኝ። ጠዋት ነበርኩኝ ፌስቡክ እየጻፍኩ ነው። ምን ፌስቡክ ላይ? አዎ አሪፍ የኔን ብዕሬን ላንሳ። አንተ በኢየሱስ የፌስቡኮቹ ደግሞ ዝገት አይደሉ እንዴ? በኮሜንት ይሰቃል። ይሄን ጥቅስ በቃ ይፖስ ይለጥፉታል፣ አይገልጽም። ያብዳሉ በጣም መጥፎ እኮ ነው። እንትን ትላለህ እኮ እንደዛ ከጀመርክ ኮመንት ማየት የለብህም። ጊዜን ይበላብሃል። ኮመንት ኢግኖር ማድረግ አለብህ። ጽሁፌን እኔ ላሳያቸው ይመስለኛል። የኔን ጽሁፍ ይችሉት አይቋቋሙታል። መምጣት አለብህ ፌስቡክ ላይ ያው እውነት መምጣት አለብህ ቦስ። እንኳን አንተ የእኛን አልተቋቋሙት እያበዱ ነው። እንኳን አንተን የእኛን አልተቋቋሙት። ጽሁፍ ላይ ባይዘ በጣም ጎበዝ ነኝ። ራሴን ላድንቅ። ጽሁፍ ላይ በጣም ጎበዝ። ይቅርታና ኤፍቢ አለ አይደል? አይቻለሁ በፎቶ ምናምን ብዙ ፖስቶች የሚፖስት አለ። እንዲያው ፎሎ አደረኩት እንደውም ወደፊት ሜይ ቢ ጽሁፍ ላይ ባይዞ በጣም ጎበዝ ነኝ። እነዚህ እንደ ተልካሻ እንደመጽፈው እንዳይመስላችሁ እንትን ላይ ጎበዝ ነኝ። መግባት አለብን ቦስ፣ መምጣት አለብህ ፌስቡክ ላይ ማለት በሳምንትም በ15 ቀንም አንዳንዴ መጻፍ አለብህ። ምክንያቱም እዛ በጣም ብዙ ሰዎችም አሉ፣ የሚያነቡ ሰዎችም ናቸው። ተደራሽነቱ መስፋት አለበት ብዬ እናምናለሁ። እና እንግዲህ ያው ግፉት ይህን ሰውዬ እንዲከፍት መጽሐፍ ከጀመረ አሪፍ ጽሁፍ እንደሚጽፍ ነው ያውቃለሁ። እና ብትመጣ በጣም አሪፍ ነው። በሳምንትም እንደው በሳምንት 2 አንድ ቀን ብትጽፍ ራሱ አንድ ነገር ነው። ያብዳሉ። እኔ ከጻፍኩባቸው እያስባለኝ ቶኔ ትንሽ ይገብዳል ጽሁፍ ላይ። የኔን አርጉመንት መቼም አያፈርሱም በጽሁፍ ከሆነ ለራሴ ከጻፍኩት አነበዋለሁ። ለራሴ ጽሁፍ ላይ ጎበዝ ነኝ። ስለማታውቁኝ ነው። ክርስቲያን ጠይቁት። ደጋግሞ ነው የሚያነበው የኔን ጽሁፍ እና እሞክራለሁ ወደፊት። እስኪ አይ ዶንት ኖ የሚፈጠረውን ግን ፍራንክሊ የምነግራችሁ አሪፍ ጸሐፊ ነኝ። እየዋሹ ይመስላችኋል? ክፈት እና ጀምረው በእውነት
ግድ ነው ማለት ቲክቶክ ላይ ብቻ መቅረት ያለብን አይመስልኝም። እሺ አሉ ጽሁፎችም አሉ ስላሉ ብዙም እሺ እና እንጽፋለን። እሺ እንሞክራለን። እንዴት ነበረ ምሽታችን? ላይቫችን አሪፍ ነበረ። እዚህ አልመጣሁም አልቻልኩም። ተኛው የሆነ ሰዓት ላይ መተኛ ጥሩ ነው። ዛሬ ምንድነው እሱ ቶፒክ በቃ ሽፍት እያስደረጉን እያዘንኩላቸው እኔ ቶፒክ ሽፍት ሲያደርጉ በቃ ብሬያቸው መሄድ ጀመርኩኝ። ያሳዘኑኝ ጀመር። ታውቃለህ መማር ነው የምፈልገው ይላሉ። መማር አይ ግን እሱ ነገር ትንሽ ሊሚቴሽን ያስፈልገዋል በተወሰነ ያው እንዳለ ገስት ላይ አብዛኞቹ ሙስሊም ናቸው። አሁን ራሱ እኮ እየጠበቁ አስገባን ብለው ቁጭ ብለው እየጠበቁኝ ነው። ጨርሼ ማለት ነው ልወጣ ነው እያልኳቸው ገስት ላይ ያሉት ሙስሊሞች ናቸው አብዛኞቹ። እንትን እኮ ነው አንተ ፍሪደም ሰጥተህ በነፃነት ስለምታወራቸው ይመቻቸዋል። ቤታቸው ራሱ እኮ ይሉ የኔን ግማሽ ማንም ጋር ይመጥላቸው አብዛኞቹ የሚማሩ ስላሉ ለቀቅ ማድረግላቸው የተወሰነ እስልምናውን ኦልሞስት ጥለውታል። ስለጣሉት ክርስትናውን ማወቅ ፈለጉ። አሁን ላይ እስረዳቸው እኛ ጋር ክፍተት ስላለ እንጂ ቁጭ ብሎ ይህንን ደግሞ ክርስትናውን ብቻ የሚሰራላቸው ቢኖር ጥያቄያቸው የሚቀበል አሪፍ ይሆን ነበረ። ግን አሁን እስልምናውን ጣሉት። እስልምናውን ከጣል ነው ደግሞ ወዴት እንሂድ የሚለው ነገር ተፈጠረባቸው። ያ ነገሩ ይመስለኛል ትክክል። ያው ዋናው ነገር እስካለን እንሰራለን ትላለህ ነው እንዴ? እስካለን እንሰራለን። ቢሆንስ እውነት አሪፍ ስራ ነው ቦስ እየሰራ ያለው እየተከፈለ ያለው ዋጋ እየሰራ ያለው እየመጣ ያለው ውጤት እግዚአብሔር ይመስገን በጣም ቆንጆ ነው እና በርታልኝ ብሮዬ። እንዳልኩ ደግሞ በዛኛውን ገጭ በልበት እንዳለ ፕላትፎርሙ መያዝ አለበት ብዬ አምናለሁ እኔ። ዘንድሮ 2018 ጨለለው ነው የሚወጡት አልሆናቸውም። ውሸታሞች ኡስታዞች መውደም ስላለባቸው ነው። ዋና እኔ የፈልገው አንድ ነገር ብቻ ነው ነግሬያቸዋለሁ። የዋሃብያን ውሸት ከአባሽ ነጥለን ሁለቱ መለየት አለባቸው። ለየብቻ መቆም አለባቸው። እሱን ደግሞ አሳካዋለሁ። ትንንሾቹ እቅዶችን እንዳለ ተሳክተዋል። እንዳለ ማለት ነው የተናገርኳት እንዳለ ሆናለች። ኔክስት ግን ያው ዋሃብያዎች አጭበርብረው አይቀጥሏትም። እሷም እንደዛ ነው እና እንደዛ ነው። ሜይ ቢ ጽሁፍ እንሞክራለን እስኪ። እስካሁን ያው እስልምና ላይ የተጻፉ ነገሮች ስለሌሉ እስልምናው ላይ እንደዚህ ሞደርን የሆነውን ይህን የአሁኑን ያለውን ባማከለ ሁኔታ ጽሁፎች የሉ። እንደ ኢትዮጵያ ደግሞ ዜሮ ነው። ትንሽ አድካሚ ነገሮች አሉት። አክቹዋሊ አድካሚ ያለው ትደክማላችሁ። የራሳችሁ ላይፍ ይኖራል። ስለ ነገ ማሰብ ይኖራል። ጊዜ የሚባል አለ። ላይፍ የራሳችን ህይወት ይኖረናል። ከዛ ታነባለ፣ ከዛ ላይፍ ትገባለ፣ ከዛ እንደገና መጽሐፍ ታልክ፣ እንደገና ደግሞ ብዙ ነገሮች አሉ። ያ ነገር ነው የሚያሰንፈን። እንደ ሁኔታው እንሞክራለን። በዚህኛው ምንገባላችሁ። አትሊስት ከጠቀመቻችሁ አንድም ሁለትም ጠብታን ማሳረፍ እንዴት ነው? ጠብታው በበዛ ቁጥር መሬቱን ያርሰዋል። ካራሰው በኋላ እንደ ጎርፍም ይጀምራል። ጠብ ለረጅም ሰዓት ካለ ለረጅም ጊዜ ካለ እቺ ጠብታ ቀላል ስላልሆነች ነው። እሷን ስለተረዳን ነው እነሱ በተቋም ደረጃ የሚሰሩት። እኛ ደግሞ ኢንዲቪዥዋል ነው የምንሰራው። በትንሹ እነሱ ቲክቶክ ላይ ብቻ ያሉት ወደ 50-60 ነው የሚሆኑት። አለቃል አሁን እኮ ስንት እንደቀረን ታውቃለህ? ቲክቶክ ላይ እኛ ትናንት ከቆስጤ ጋር አልቻልም ላይቭ እየከፈተን ምናምን 24 ሰዓት መቀመጥ ቢኖርብን ነው እና 2-3 ነው ያለን። ቢኒ ያለን ያለው ቆስጤ ያለ ሁሉም የለም አሁን ላይ አክቲቭሊ። ስለዚህ ማታ አንተና ክርስቲያን እዚህ ያላችሁ በቃ እዛኛው ሳይድ ግን
ከኦሮምኛው ከአማርኛው ጋር ስደምሯቸው ከ60 ይበልጣሉ። 57 በጣም ብዙ ናቸው። 60 57 እንደዛ ገደማ ናቸው። ባለፈው ቦታ ነበር፣ ከዛ በላይ ናቸው። እንደዚህ ቶፕ በሚባሉ ማለት ነው። ገና ደግሞ እያፈሏቸው ደግሞ ያሉ አሉ። የ6 ወር ኮርስ እያፈሉ የሚልኩት። ከዛ ደግሞ የእኛ ዘገምተኞቹ ደግሞ ለእነሱ ግብዓቶች የሚሆኑ አሉ። እኛን የሚቃወሙ ለእነሱ ግብዓት ይሆናሉ ማለት ነው። እነሱ ኦዲየንሳቸውም አክቲቭ ነው። ተሰርቶ ነው ያደገው። ኦዲየንሳቸው ራሱ ተሰርቶ ነው ያደገው። ፖለቲካው ምኑን እንዴት መስራት እንዳለባቸው ጠንቅቀው ያውቋታል። ተናበው ነው የሚሰሩት ኦዲየንሳቸው ጋር ማለት ነው። የእኛ ኦዲየንሱ ዲስማች በእነሱ በቀላሉ የሚጭበረበር ነው። ትንሽ ትክክል አለ ውሸት ነው ምናምን ቢሉት ወዲያውኑ እንትን ቢል ነው። የእነሱ ኦዲየንስ ግን እንደዛ አይደለም። አንድ ሰው ቢመጣ አሁን ዘሆል ነው ከፌስቡክ እስከ ቲክቶክ ከዩቱብ እስከ ቴሌግራም ምናምን ብለው ያን ሰውዬ ላይ የሚሰሩት እኛ ጋር 20 ሰው ብታመጣ ማንም ዞር ብሎ አይ። ባለፈው እንትና አለኝ እንዳደረገው አብዱል ፈተና ሙስሊሞች አንድ ሰው ቢያመጡ ሶሻል ሚዲያውን እንዳለ ይቆጣጠሩታል። እናንተ ግን 20 ሰው አምጥታችሁ የእነሱን ያህል እንኳን እንትን አትሉም። አብዱል ፈተና እያለ ነበር ሙስሊሙ ላይ ማለት ነው። ልዩነቱ ሮናልዶ ጀለቢያ ከለበሰ እኮ ስንት ፕሮሞሽን ነው የሚሰሩበት። ጀለቢያ ለለበሰው ብቻ በጣም ከባድ ነው። አንገናኝም በዚህ እሱ እውቀት የለህም ይለኛል። መጅሊስ ቁጭ ብሎ እኮ ስለእኔ የሚወያየው እኮ በእኔ ጉዳይ ነው። አልሰማም እንዴ? እውቀት ባይኖረኝ ነው እንደ ሀገር አቀፍ ቴሌቪዥን ላይ ወጥተው ከውጭም ከውስጥም በተደራጀ ሁኔታ እስልምናን ሊከፍሉ ነው፣ ዩኒቨርሲቲ እንመስረትና አንድ የምንሆንበትን እናስተምር ብለው መግለጫ ወጡት እኮ ወር አልሆነውም እኮ። እውቀት ባይኖረኝ ነው እንዴ? እንከፍላችኋለን የምትል ንግግር እሷን አመጡና በቴሌቪዥን ደረጃ እንኳን ማለት ነው በዜና ከውጭ ኃይል ጋር ተደራጅተው ሊከፍሉን ነው ብለው ዜና ከሰሩብኝ እውቀት ካሌለኝ ነው እንዴ? ለምንድን ነው እሱ በዚህ መጠን ፈርተው እንደዛ ሊናገሩ የቻሉት? ልባችን ተሰበረ። ያለው እኮ አንተ አቂዳ መምህር አለ የሚባለው እኔ ጋር በተደረገው ውይይት ነው። ጠዋት ገብቶ ልባችን ተሰበረ እንክትክት አለ ያለው ለዛ ነው። ምንድን ነው ልብህን የሰበረው? ቲክቶክ መተህ በለው። እንክትክት ያደረገህ ማን ነው በለው። በአቂዳ ጉዳይ አትጠይቁኝ በቃ ያለው ደግሞ ሌላኛው ኡስታዝ ነው። እዚህ የተነሳውን ጥያቄ እዛ ሄደው ሲጠይቁት ነው እኔ አላቅም በቃ ይህንን ጥያቄ አትጠይቁኝ። ሌላኛው ኡስታዝ ደግሞ መስጊድ የሚመራው ይህንን ጥያቄ ተሰባስበን እንደ መጅሊስ የመጡ ምላሽ ይሰጡበታል ብሎ በዛው ጠፋ። እውቀት ባይኖረኝ ነው እንደጠየኳችሁ። በመጅሊስ ደረጃ ተሰብስበን ምላሽ ይሰጡበታል። ለጊዜው ግን ቲክቶክ ላይ ንጽጽር መሰሩ፣ እዚህ ላይ ምላሽ አትስጡ ዝም ተበሉ ተብሎ እስካሁን ምላሽ አልሰጡም። አልመጣም አይደለ? ያ ሰው ምላሽ አልሰጡማ። ማንም የለም እና እውቀት ባይኖረኝ ነው የተነሱት ጥያቄዎች ትክክል ምላሽ እየተሰጣቸው እንዳልሆነ ሲገባቸው ተመጅሊስ መተን ምላሽ እንሰጣለን ተብሎ እኔ ያሉት እውቀት የለኝም ጎበዝ። ማሜ ነው ያለው ማለት ነው። ከማሜ ጋር እኩሎኛል። ነብይ ሊያደርጉኝ ነው በቃ። መጅሊሱ ንጽጽሩን እየደገፈ አይደለም ተብሏል። አዲስ የወጣው ደግሞ አትለኝም። ጌታ ምስክሬን አደራጇቸው፣ ቢሮ ሰጧቸው፣ አደራጃቸው፣ ቢሮ ሰጧቸው። እንደገና ደግሞ ለእንትኖቹ ደግሞ ኢብን መጅሊሱ ተገኝቶ ነው ተቋም የመሰረተላቸው። እየደገፈ አይደለም ልክ እንትን ኮርስ የሚወስዱበት ቪዲዮ ለጥፌዋለሁ ታውቃለህ። እዚህ ፎይና ፕላዶች ላይ እዚህ ቲክቶክ ላይ የምታውቋቸው እየተማሩ በመጅሊሱ ማለት ነው። አርማው ምናምን ከኋላ ያለበት መጅሊሱ አይደል እንደ እንትን ባነር ምንድነው የሚብለው ተቋሙ አይደል የሚያንቀሳቅሳቸው። ኤግዛክትሊ ተቋሙ እያንቀሳቀሳቸው እሱ ባይ ሰጥቷቸው ደግፈንም ደስ ይላል፣ ደስ ይላል፣ ደስ ይላል። የእኛ በጣም ነው የሚደግፈን። እግዚአብሔር ተመሰገነ ይሁን። አናቃችሁም ብለው መግለጫ ሊያወጣብህ ይችላል።
ጥሩ ድጋፍ ማለት ነው። እየደገፋቸው በዚህኛው ኬዝ የተነሳ እኮ ነው ድጋፍ አቁሞባቸዋል የተባለው አሁን ባለው ጭቅጭቅ ነው እንዴ? እሱን ሰምቻለሁ። ባለው ጭቅጭቅ በጣም ተናደዋል እና ድጋፍ አንሰጥም ከዚህ በኋላ እያሉ ነው። ምክንያቱም ምንም እያመጡት ለውጥ የለም። አይ ቲንክ ከፕሮፓጋንዳ ውጭ ፈረሰ። የወጣንባቸው ልጆች ስለሚያውቋቸው ነው። ወሳኝ ልጆቻቸውን ነጠቅናቸው። እንደነሱ ፕሮፓጋንዳውን ብንሰራ አስቡ። በስመ አብ እነሱ እኮ አንድ እንትን ሲል የሚያስተምሩ ልጆቻቸውን ወሰድንባቸዋል። ቤት ደሞዝ እየከፈሉ የሚያስተምሯቸውን ወሰድንባቸው ማለት ነው። የተወሰነ ፍንጭ አላቸው። ከቻ ይመቻቸው። ያኔ የሱነኛ አካላት ወልደው ሜይ ቢ ያመሰግኑናል ወደፊት ትልልቅ ቦታ ደርሰው እና እነሱ ፕሮፓጋንዳ ይሰራሉ፣ እኛ ግን ሪል እንሰራባቸዋለን ማለት ነው። ልዩነታችን እዛ ላይ ነው። ለዛ እኮ የሚበሳጩት። አንድ ስቴፕ ወደፊት ይሄዳል እንጂ መቼም እውነትን ሊቀድም አይችልም። ካስታወስክ እዚህ አንተ ቤት ራሱ መጥተው ሲጮሁ የነበሩ ኡስታዞች ማስረጃ ምናምን ሲሉ የነበሩት ያ ሁሉ ውሸት ነው ተብሎ በራሳቸው ሰው ጀጅ ሲደረግ አንቀበልም ተብሎ እዚህ ደረጃ ድረስ ከፍ ብሎ ሲነገር ስታየው ሀዲሳቶች ደኢፍ ሀዲሳቶች እያመጡ እንደነበረ ሁላ አይተናል። እና በጣም ብዙ ነገር ነው እያየን ያለ ራሱ ዳኢፍ ሀዲስ አንጥቶ አንደኛው ቪዲዮ ላይ አይቼዋለሁ። ሀዲሱ ዳኢፍ ነው። በአረብኛው እያነበበ ይኸው እንደዚህ ምናምን ብሎ ለሆነ ክርስቲያን ሰው ሲያስረዳ ይቻላል። ያንኛው በቃ ተመለሰልኝ ይላል። ምክንያቱም ሀዲሱ ምን እንደሆነ አያውቅም። በአረብኛ ነበበለት አለቀ። ዳኢፍ ሀዲስ ነው ግን ሀዲሱ ማቀው ሀዲስ ማለት ነው። እና ይመቻቸው ያርግላቸው ትላለህ። እኛም እንሰራለን እንግዲህ ወደፊት ነው እና በርታ። አሪፍ ነው እውነት አሪፍ። አንደኛ አንዋሽም፣ ሁለተኛ ህብረታችን ከኤቴስትና ከግብረ ሰዶማውያን ጋር አይደለም። የጠቀመን እኛ ምን እንደው ታውቃለህ? ህብረታችን ሲያውል ተሳዳቢ ከሚባሉ ኤቴስትና ግብረ ሰዶም ጋር እነኛ ህብረት አደረጉ። በጣም በቃ ልጆች በጣም እንትን እንዲወጡ አንድም የጠቀመን ይሄ ነው። እኛ ህብረታችን አንድና አንድ የፖለቲካ ጉዳይ አይደለም። የሆነ ጀማ ፈጥረን የሆነን ሃይማኖት የመስደብ እንትን አይደለም። እነኛዎቹ ግን ህብረት ያደረጉት ከማን ነው? ከእንደዚህ አካላት ጋር። ኦኬ ህብረታቸው ከማን ጋር ነው? ኡስታዞቹ ጨዋነን ይዶሉ አይደል? ከማን ጋር ነው ህብረት የሚያደርጉት? እንደማዋጣ ገባቸው ማለት ነው። እንዴት ነው እኛ ክርስቲያኖችን እንደዚህ ልንተች ምንችለው? እንደዚህ አካላት ጋር ህብረት እያደረጉ የራሳችን ኡስታዞች የሚለው መጣ። የጊዜ ጉዳይ ነው ያልናችሁም ለዚህ ነበረ። እኛ እያንዳንዷን ለተናገርናት ማስረጃ እናመጣለን የሚለው ደግሞ ህዝቡን ገዛው። ገባ? የትኛውም ሰው አሁን እኛን የሚያቀን እያለ መረጃ እንደማናወራ ያለ እውነት ውሸት እንደማንናገር ሁሉም ተረዳ። ሙስሊሞቹ ደግሞ በውስጥ መጥተው ሲያወሩ ምንም ከነሱ የምንፈልገው ነገር የለም። ተንከባክበናቸው መምህር መድበንላቸው ጊዜ ሰጠናቸው ጥያቄያቸውን መልሰን። እኔ አንዳንዴ ሀርሽ ሲሆኑብኝ በጣም እንትሱ ግን አንተ እፎይ ነው ይላሉ። እኔ እኮ በፊት እንደዚህ አይደለም ስላንተ ማስበው ይላሉ። ግራ ይገባቸዋል ማለት ነው። ለራሴ ሰፕራይዝ ብዙ ልጆች እፈራዋለሁ ምናምን ይላሉ እና ኧረ እሱ እንደዚህ ምናምን ካገኙ በኋላ ደግሞ እፎይ እንደዚህ ነው እዛ የሚነገራቸው ሌላ ነው። እኛ ጋር ሲመጡ ግን እንደነሱ ነገና የተጨመላለቀ ቪዲዮ ተይዞባት እንደዚህ እኛ ጋር እንደዚ አይነት አይደለም የሚመጡት። እኔ እዛ የሚሄዱትን ደግማ የሚነገራቸዋለሁ። መድገም ብዙ ስለማስፈልግ ነው። በገንዘብ 1፣ በወንድ ሴቶች 2፣ ራቁት ቪዲዮ ተይዞ 3፣ ተጭበርብረው 4። በነይ ነው ሊሄድ የሚችለው ሰው። የተጭበረበሩት ማክሲመም 3 ወር ነው የሚቆዩት፣ ይወጣሉ። የተጭበረበሩት
በወንድ ምክንያት የሄዱት ከፍቅረኛቸው ሲጣሉ ይመለሳሉ። ከፍቅረኛቸው ሲጣሉ ይመለሳሉ። የገንዘቦቹም የጊዜ ጉዳይ ነው። ከጥቅም ጋር በተያያዘ ነው የሚሆነው። ይወጣሉ። እነሱ ከትዳር ጋር የመሰረቱት ብቻ ናቸው የተወሰነ ሊቆዩላቸው የሚችሉት። አክቹዋሊ ወጥተዋል። አብዛኞቹ ባለማወቅ ሄደው የነበሩት አሁን በውስጥ አብዛኞቹ ይፋ አላደረግናቸውም እንጂ ወጥተዋል። ዜኖች እነሱም አውቀውታል። ጥለዋቸው ወጥተዋል። ሸውደዋቸው አጭበርብረው የወሰዷቸው እውነቱን አውቀው 6 ወር አይቀመጡም። በነገራችን ላይ 6 ወር ማንም አይቀመጥም። 6 ወር እኛ መጣናቸው ግን ለመማር ራሱ ተምረው ለመጨረስ 6 ወር ይፈጅባቸዋል። እንኳን ገብተው ለመውጣት 6 ወር ይፈጅባቸዋል ለመማር ራሱ ተምረው ለመጨረስ። እዚህ ስማሽ ነው የምንቀጠቅጣቸው እኛ። እዚህ ስማሽ አቆይተን አስክነን አስተምረን ነው። ልዩነታችን ይሄ ነው። እነሱ በአንድ ሰው ፖለቲካ በደንብ ያሰራሉ። ሰውየው በማግስቱ ወጥቷል። ግን ብዙ ጋጠወጥ ክርስቲያን ሴቶች ስላሉ ሴት ልጅ ያላችሁ ሴቶቻችሁን ቆንጠጥ አድርጋችሁ አሳድጓቸው በስርዓት። ሶሪ ወንድም ልጅ እንደዛው በስርዓት ማደግ አለበት ብዬ አምናለሁ። እኔ ልጆች ተገርፈው ተቆንጥጠው ማደግ አለባቸው ብዬ ፐርሰናሊ ማምን ነኝ። ደግሞ ሂዱብኝ ያላችሁ እንዴት በዚህኛው በ21ኛው ሴንቸሪ ላይ መገረፍ ምናምን ብላችሁ እንትን እንዳትሉ። ልጃችሁ እዛ ጋር እየተግማማች ራሷን አንዴ ኩከምበር አንዴ ኪያር ራሷ ላይ እየጨመረች ተግማምታ ተዋርዳ ከምታዋርዳችሁ ገርፋችሁ አሳድጉ። እንደዚህ አይነት ልጆች እንደዚህ አይነት የተግማሙ ልጆች እንዳይሆኑባችሁ ማለት ነው። መጨረሻ ላይ እንደዚህ ተጨመላልቃ ተግማምታ ከዛ እንደዚህ ትላላክና ከማይሆን ሰው ጋር ትገባና እሺ እንዴት ላድርግ የሚል ጥያቄ ይመጣል ማለት ነው። እንደዚህ ሁኝ ብሎኛል። አትግማሙ። ስራ ጠብቁ፣ ክብራችሁን ጠብቁ። ራሳችሁን እየቀረጻችሁ መልኩ ማለት ነው። አትግማሙ። ግማታሞች። ስራ ካልጠበቅ ግማታም ነው፣ ቆሻሻ ነው። እንደዚህ የምትለቁ እንደዚህ እያደረጋችሁ ኤኒዌይስ። ስለዚህ ሲቀጥል ደግሞ ከማይሆን ከማይመስልህ ጋር ፍቅርም ከጀመርክ ግማታም ነህ። ክርስቶስን በወንድም ሆነ በሴት የምትቀየሩ ፔሬድ ህብረት እንደዚህ ከጀመራችሁ ትዳር ውስጥ ካላችሁ ግንኙነት ካላችሁ ቄደር ተጠመቁ። ክርስቲያንን የምትሉ ከሆነ ይሄ የኔ አቋም ነው። የኔ አቋም ብቻ ሳይሆን የቤተክርስቲያን አቋም ነው። ክርስቲያን አላችሁ፣ በእንደዚህ አይነት ሪሌሽን ውስጥ ያላችሁ ክርስቲያን አላችሁ። እኔ ጋር አሁን ስመጡ በጣም ነው ሶሪ ቃሉን ለመናገር ግን እጸየፋችኋለሁ። እንደዚህ አይነት ሰዎች ስነግሩኝ ገና እጸየፋችኋለሁ። ውስጤ ሸክከዋል ማለት ነው። እናንተን ትሪት ለማድረግ ለማስረዳትም ለማስተማርም በጣም ኢንተረስትድ አለው። ከዚህ በፊትም ተናግሬዋለሁ። ሙስሊም ሆነው አስቀድመውኑ እሷ ወይን እሱ ለመምጣት ከፈለጉ እንደው እየሰደቡኝ መሬት ሆኜ ባስተምራቸው ደስ ይለኛል። እንደዚህ ፍቅረኛ እንደዚህ ነው እንደዚህ እናንተን ለማስተማርም ለመርዳትም ሰፖርት ለማድረግም አብዛኞቹ ቴክስታችሁንም አልመልስም ታውቃላችሁ። አይችልም አምኖት ኢንተረስትድ ምነግራችሁ ግን ክርስቲያን እንዳልሆናችሁ ነው። በእንደዚህ አይነት ውስጥ ያላችሁ ክርስቲያን አላችሁ። ይህ መጽሐፍ ቅዱስ ነው የሚለው ምን ያለው የሚለው ፍትሐ ነገሥቱም እንደዛው ነው። ክርስቲያን አላችሁ ከሌላ ቤተ እምነት ጋር ግንኙነት ያላችሁ ህብረት ያላችሁ ትዳር ውስጥ ያላችሁ ወይም ቀደር መጠመቅ አለባችሁ፣ መመለስ አለባችሁ። ሪሌሽናችሁ ጋብቻችሁም ቤተክርስቲያን ቫሊድ አታደርገው። ምክንያቱም ጋብቻ በእኛ ከ7 ሚስጥራተ ቤተክርስቲያን ውስጥ አንዱ ጋብቻ ነው። እንደ ቀላል የሚታይ አይደለም ማለት ነው። በክርስቶስና ቤተክርስቲያን የሚመሰል ነው ጋብቻ። ክርስቶስ ባልየው፣ እሷ ቤተክርስቲያን። ይህንን ኤግዛምፕልን ያጠፋችሁት የዳዳችሁት ቤተክርስቲያንና ክርስቶስን ነው። ቤተክርስቲያንና ክርስቶስን ካፈረስክ ደግሞ ክርስቲያን ትሆናለህ? ነው አትሆንም። ክርስቲያን አይደላችሁ። ይህንን በደንብ ልታውቁት ይገባል። ትልቅ የሆነ ስርዓት ነው የምንዱት ማለት ነው። የጋብቻ ስርዓት እንዲቀላል የሚታይ አይደለም በቤተክርስቲያናችን ውስጥ። ከጊዜ በኋላ ነገሮች እንደዚህ ዝሙቱም እየተስፋፋ ሲመጣ ከመፍረስ ጋር አንጻር የመጣ ችግር ነው እንጂ ከማይመስልህ ጋር ጋብቻ መመስረት
ቤተክርስቲያን ውስጥ ጣዖት እንደማምለክ ነው፣ ተመሳሳይ ነው። ምክንያቱም ሁለቱ አካል አንድ አካል ይሆናሉ የሚለው ያንን ያፈረሰ ነው። የክርስቶስን ምሳሌነት ካፈረስክ በኋላ ቤተክርስቲያንና ክርስቶስን እንትን ካልክ ወዲያ ክርስቲያን ነኝ ወይ አይደለሁም አይቻልም። ክርስቲያን አትሆንም። ክርስቲያን አይደላችሁም ማለት ነው። በእንደዚህ አይነት ውስጥ ያላችሁት ክርስቲያን አይደላችሁ። እንደዚህ የሚያስቀጥሏችሁ ንስሐ አባት ካሉ ንስሐ አባታችሁ ራሱ መማር አለበት። እንደዚህም ያሉ ስላሉ ማለት ነው፣ የገጠሙኝ ስላሉ ከዚህ በፊት አይደል ነው እንደዚህ ብሎኝ ነው ንስሐ አባቴ ችግር የለውም በኋላ ወይ እሱ ክርስቲያን ይሆናል አሁን ተጋቡ ምናምን ብሎኝ ነው ምናምን ብለው ያስጀምሯቸው። ነገር ግን ከተጋቡ በኋላ እምቢ ያላቸው የገጠሙኝ ስላሉ ማለት ነው። እንደዚህ ብላችሁ ያስተማረ ንስሐ አባትም ካለ ስህተት ነው። ስለዚህ ክርስቲያን አላችሁ 100%። እንደዚህ አይነት ውስጥ ያላችሁ ክርስቲያን አላችሁ። ያንን ልታውቁት ይገባል። ወንዶች በተሻለ መጠን ጥሩ ናቸው። ኦርቶዶክስ ወንዶች ለዚህ ክሩ ናቸው፣ ጥንቁቆች ናቸው። ሁሉንም እያልኩ አይደለም፣ ሁሉንም እያልኩ ሳይሆን የተወሰነ ፓርት ሴቶቹ ወንዶቹ የተሻሉ ናቸው። ሴቶቹ ናቸው እንደዚህ አይነት የሚግማሙት። ምክንያቱም ወንዶቹ ሆን ብለው ስለሚያጠምዷቸው የሙስሊም ወንዶች እና እንደዛ ነው። ለዛሬ ይብቃል። መልካም ጊዜሽና ወይ እኔው ሳይሆን ያነሳው ፖይንት ላይ ግን በነገራችሁ ላይ እነሱ ከገቡ በኋላ ራሱ ብዙ ላይፋቸው መስቀልቅሎ ነው የሚወጣው። ማለት ብዙ ስለምናወራ በውስጡ ራሴ በግል ያወራናቸዋል፣ አንተ የሚያወራቸው ብናውቃቸው እኔ ተውኩኝ እኮ እንደዚህ እጄ ነው ምናምን ሲሉ ልመለስ ነው እንደዚህ ቢሉኝም ራሱ ምላሽ አልሰጥም። እኔ ሰፖርት ልመለስ ነው ብለውኝ እኔ ማአቱ ልጆች አሉ ሰፖርት አድርገን ባክ ማድረግ እንፈልጋለን እንዲገብቼ ነው ሲሉ ላሽ ነው ምላቸው። ምክንያቱም አስቀድሞ ማን ይጃላት በካዛው ተማሪ ሄድና ለምን ጊዜ እንገድላለሁ እንደዚህ አይነት ሰው ላይ በጣም ነው ሪቴት ጥሩ ፊሊንግ ሳይኖረኝ ማስተማር አልወድም። ገባ? ስለዚህ በጣም ብዙ ልጆች አሉ እንደዚህ መጥተው በሰው የመጡ በራሳቸው የመጡ ብቻ ደስተኛ አይደለሁም። በፊት እንደዛ ሞክሬያለሁ፣ ያስተማርኳቸው ብዙ አሉ። ይህ አንተ ስሜት ብቻ አይደለም፣ አንተ ተናገርከው እንጂ ጌታ መሰከረን የሁላችን ስሜት ነው። በውስጥ ስናወራ ሁላችንም እንደ ወንድሞች ስንነጋገር እንደዚህ አይነት ሴቶች በቃ የሆነ በቃ ቋቅን ያለን ጌታ መሰከረን እንዴት ማለት በጣም ነው ብቻ የሚያስጠላው። ወንዱ ራሱ ይታዘባል እኮ ለአምላኩ ያልታመነ እንዴት ነው ለሱ የምትታመነው? የሆነ ሰዓት ከድር የሚባለው ልጅ አላስታወስኩም፣ አታስታውስም ያለኝን ነበርኩኝ። አስታውሰዋል? ምን ነበር ያሉ? ለአምላኳ ያልታመነች ለእኔ ትታመናለች። ለምሳሌ የእናንተ ክርስቲያን ሴቶች እንደዚህ ያገባሉ እና ቀየርልኝ ብዬ ሞክራትና እታለሁ። ከዛ እሺ ካለች እፈታታለሁ አለ። ለምን ፈታት? ለአምላኩ ያልታመነች እኔን ምን አግብታ ምን አባቷ ትሰራለች አለ። ለሌሎች ትታመናለች። በጣም ትልቅ አባባል ነው በነገራችን ላይ ትልቅ አባባል እና እግዚአብሔር ያልተገኘበት ነገር ደግሞ እያወቃችሁት እውነቱን ሪያሊቲውን እንደዚህ ደግሞ አምላክን ክርስቶስን ክዶ መሄድ በጣም ያሳዝናል። ብቻ ኒያስ ጤናማ አለባበስ ልበሱ። እኔ ማምነው እንደዛ ነው። ጤናማ አለባበስ መልበስ አሪፍ ነው። እንደ ቤተክርስቲያን ያው ነጭ በነጭ ነው ምን ለሴቶቹም እንደሚሉት። ከዛ በዘለለ ግን አይንህን አልብሰው ቅድሚያ አንተ። እሱን አምናለሁ። ከሴቷ ልብስ ይልቅ የአንተ አይን ለብሷለሁ። ሴቷ በስርዓት ትሸለም ይላል አይደለ? ጸሎት በምታደረግበት ሰዓትም በስርዓት መሸለም አለባት። አንተ ግን አይንህን በስራ አሸልመሃለሁ። ምክንያቱም ወደ አንተም ስለሚመጣ አይተህ የተመኘ የሚለው ወደ አንተም ስለሚመጣ የሆነ ድሪቶ ስታፍ እንጫ መሸፈን ሳይሆን የአየሩ ሁኔታ ባገናዘበ ሁኔታ ቆንጆ ልብስ ልለብስ ትችላለች። እስቲ ጤናማ ማድነቅም እኮ ይቻላል እኮ። ቆንጆ ነች ብሎ ማድነቅ እኮ ኖርማል ነው። ቁንጅና ማድነቅ ኖርማል።
ጥሩ ነው። ወደ ዝሙት መሄድ ግን አይምሮህ ላይ አትስራ። እንደዚህ አይነት ነገር ህፃናትን ስናየው ደስ ይሉናል አይደል? ቁንጅናቸው በቃ ህፃናት አንደበታቸው ለበሱም አጭርም ለበሱ ረጅምም ለበሱ ዲስማሽ እንትና ሜንታል ጤናማ ካልሆነ ግን ህፃናትን እንኳን የ3 ዓመት የሚደፍር አለ ማለት ነው። ጤናማ ሜንታል ካለህ ግን የ5 ዓመትም ትሆን የ6 ዓመትም ትሆን ምንም ነገር በቃ የአንተ ልጅ ያልሆነች እንኳን አቅፈህ ትስማለህ ማለት ነው። አሁን ግን አቅፈህ አትስምም። ምክንያቱም ሰውም ይፈራሃል። ምን አባቱና ነው ልጄን የሳመው ምን አስቦ ነው ብሎ ሊጠረጥር ይችላል፣ ከጊዜው አንጻር ማለት ነው። ይሄ አይምሯችን ሴክሹዋላይዝድ ስለተደረገ ማለት ነው። አይምሯችን እሳቤው ከሴክስ ጋር የተያዘ ከወሲባዊ ነገሮች ጋር ስለሆነ ማለት ነው። ስለዚህ ልብስ ላይ ከመስራታችን ባልተናነሰ አይምሯችን ላይ ምንሰራስ ወንዶች ሴቶች እንዲለበሱ እንደዚህ ሆኑ የሚለውን ትተን እኛ ወንዶች ለምንድነው እንደዚህ ወሲባዊ እይታ ውስጥ የገባ ነው ብለን ራሳችንን ስብንጠቁም ኤግዛክትሊ ትክክል። እንዲህ ከማለታችን በፊት ራሳችንን ለምንድነው እንደዚህ እያንዳንዱን በቃ የሆነ ነገር ካየው ኦኬ እምብርቷን ካየው ቀጥታ እንትን ብል ታፋዋን ካየው እንትን ብል እንስሳ እንኳን እንደዛ ማይሆን ከሆነ እኔ ከእንስሳ እንዴት አልሻልም ማለት እንስሳ አብረው እየበሉ የወርዋ ሲደርስ እድሜዋ ሲደርስ ነው እንስሳ የሚገናኘው። አውራ ዶሮ ጫጩት ዶሮን አይገናኝም፣ ጫጩቷን ማለት ነው። ቄብ ዶሮ ሲካካ ላይ ሲደርስ ነው አይደል የሚገናኛት። ታዲያ ሰው ከእንስሳ ተዶሮ እንኳን ታንሳላችሁ እንዴ? 30 ዓመት ሆኖ የ3-4 ዓመት ልጅን የምትገናኝ ከሆነ የ5 ዓመት ህፃን ልጅ የምትገናኝ የ30 ዓመት ከሆንክ ስለምን ልብስ ነው የምታወሩት? ስለ አይምሮ ማውራት አይሻልም? አውራ ዶሮ ጫጩቶቹን እንደዛ ማያደርግ ከሆነ የ30 ዓመት የ5 እና የ6 ዓመትን ህፃን ልጅ የሚደፍር ከሆነ ስለምን ልብስ ነው የምናወራው? ስለ አይምሯችን ማውራቱ አይሻልም? ለምሳሌ አይ ዶንት ኖ ነጮች ጋር ያለውን እንትን ባላቅም ካልቸር ባላቅም ዲስማሻውን እንደዚህ የተገላለጠ ይለብሳሉ፣ በቁንጣ ይወጣሉ ምናምን እንደዚህ እንደኛ በቃ እንትን ይላሉ እንዴ? ደንታቸው እንደ የሆነች በቁንጣ አንዷ እንዲህ ብታልፍ እያሉ ያሉ እንዴ? ለምንድነው ላጭን እያዝረበረብክ እንደዛ ልትሆን የቻልከው? አንዲት ፈረንጅ እንደው ዱብ ዱብ እያለ በቁንጣ ስታልፍ ቢያት እንዲህ ምናምን ብሎ እሷን ይኸው ምናምን ብሎ እንትን ይላል። አይ ዶንት ቲንክ እንደዛ ነው። አይ ዶንት ቲንክ ሶ እንደዛ የሚለው አይመስለኝም። ስለዚህ እነሱ አይምሯቸው አሁን ባታየው ብሎ የሚከተል ወንድ አይደለም ማለት ነው። መሐመድን ይመስል ባታይቶ እየሮጠ ሄዶ ሴት እነዚህ ካያችሁ ምናምን የሚሉ አይደሉም። አይ አስተዳደጋቸው አትሊስት አይምሯቸው ከዚህ ከፍ ብሏል ማለት ነው። ከልብሱ ከፍ ብሎ እራሳቸው ላይ መጥቷል ማለት ነው። አይምሯቸው ላይ መጥቷል። ስለዚህ ቁንጣ ለበሰች፣ ባቷ ታየ፣ እምብርቷ ታየ። ሴሰኞች አይደሉም ማለት ነው። ቢያንስ እንዳንተ በቃ እንደዚህ በማየት እንደዚህ ወዲያው እንትን የሚሉ አይደሉም። ስለዚህ ራሳችን ላይ መስራት እንደዛ ጥሩ አለ። ወደ ሴቶቹ ብቻ ከመጠቆም አንተ በቁንጣ ትሄደለህ፣ እሷ በቁንጣ ስትሄድ ለምን ይከፋል? እሷ በቁንጣ ስትሄድ ለምን ይከፋ? አንተ በቁንጣ እየሄድክ አንተ በቦዲ እየሄድክ እሷ በቦዲ ስትሄድ እንደማለት አትሌቶቹ አይሩጡ እንደማለት ነው ትላለህ። አትሌት ስታይ አሁን ቁጭ ብድግ ልትል ነው እንዴ ታዲያ? አሁን አትሌት እያየህ አሁን በፓንት በቁንጣ የሚሮጡት አሁን እዛ እንትን ልትል ነው። ምክንያቱም ሩጫው ላይ ስለሆነ አላማህና ሀሳቤህ ስለ ቁንጣ፣ ስለ ባቷ፣ ስለ ጡንቻዋ ታያለህ አታይም? እንትን ትላለህ አትልም? ምክንያቱም ፎከስ ያደረከው ሩጫው ላይ ታሸንፋለህ አታሸንፍም የሚለው ላይ። ስለዚህ ከባት እና ከጭን ከፍ በሉ፣ አይምሯችሁን እንደዛ አስቡት። ጤናማ ሴቶቹ መልበስ የለባቸውም አለባቸው። ምክንያቱም
ለሌላው መሰናክል ከመሆን ይልቅ የወፍጮ እንትን ተጭኖበት ወደ ባህር ቢጣል ይቀለዋል ይላል። መሰናክል እነሱም ላለመሆን ጤናማ ልብስ ቢለብሱ አሪፍ ነው፣ ጥሩ ነው ማለት ነው። ስለዚህ ሴቷ ያው በብሉ አይ ቲንክ እንትንን ነው መሰረት የሚያደርጉት ሴት የወንድን ልብስ አትልበስ፣ ወንድ የሴትን አትልበስ ከሚለው ጋር በተያያዘ ይህ ማለት ግን አይደል ነው ሴት የወንድን የወንድ የሴትን ሲል የትኛውን ልብስ የሚለው እሱ እንትን ቢልም የግድ ሱሪ ማለት ብቻ አይደለም። ሱሪ ጋር በተያያዘ እንትን ስለሚሉት ማለት ነው። አየሩን ባገናዘበ ሁኔታ ጤናማ መልበስ አለባት ብዬ አስባለሁ። ቤተክርስቲያን ላይ ደግሞ ቤተክርስቲያንን የሚመጥን ሁኔታ ባህሉን መሰረት ባደረገ ባህሉን ያማከለ ቢለበስ ጤናማ ነው ብዬ አስባለሁ። አንዲት የአማራ ኮረዳ በአማራ ልብስ ተውባ ቤተክርስቲያን ብትሄድ እሱ ኖርማል። ትግራይም እንደዛው፣ ኦሮሞውም እንደዛው፣ ከምባታውም አፋሩም እንደዛው። ኢትዮጵያዊ እንደመሆናችን ማለት ነው ባህሉን ያማከለ ጤናማ ልብስ ለብሰው ቢሄዱ ጤናማ ነው ማለት ነው። ጥሩ ነው። ግን ከዛ ከፍ የሚለው ደግሞ የኛ ምንድነው አንድ የሚያደርገን ምን አለ ቤተክርስቲያንን ያማከለ ትርጉምም ያለው ነጭ በነጭ መልበሱ እሱ ደግሞ ሞር ከሁሉም ይበልጣል ማለት ነው። አንድ የሚያደርገ ነው። ከዛ በዘለለ ግን ከሊት አጭር ለብሳለች፣ ከሊት ሱሪ ለብሳለች፣ እንዴት ቤተክርስቲያን ትመጣለች ብላችሁ የምታባርሩ ከሆነ እሱ ስህተት ነው። ክርስቶስ የሞተልን ስለ ልብስ አይደለም፣ ስለኛ ነው የሞተልን። ይሄ ልብሱ ይሄ የኃጢአት ውጤት ነው። ጸጋችን ሲገፈፍ የመጣ ነው። በመጀመሪያ በቅጠል ሸፈኑት፣ ከዛ በቆዳ ሸፈኑት፣ ከዛ ይኸው ልብስ እየለበስን መጣ። ይሄ የኃጢአት ውጤት ነው። የኃጢአት ውጤት በዚህ በኃጢአት ውጤት ምክንያት እንደገና አሁንም ኃጢአት እንግባበት በዚህ ነገር ይሄ ስህተት ነው። ሰው ከዚህ ይበልጣል። የሆነ ቦታ ላይ ራቁት ካገኘ ልደፍር ነው ማለት ነው። ይሄ ነው በቃ የሚከለክል። እነዚህ እንስሳ ማን ነው? እንስሳ ነው። ይሄ እንስሳነት ነው። ብንለብስ ጤናማ ነው። ነገር ግን ከዚህ ከፍ ያለ እሳቤ ካሰብን ምን አንሆንም ማለት ነው። እንደዚህ አይነት ነገር ውስጥ አንገባ። ህፃናት የሚደፈሩት ስለ ልብስ ጉዳይ ነው አይደለም። ከፍ ያለ እሳቤ ሊኖረን ይገባል ማለት ነው። ሴቶችም እንደዛው ጤናማ ብንለብሱ ጤናማ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ ሲናገር ወንድሜን ስጋ መብላት የሚያሰናክለው ከሆነ ለዘላለም ስጋ ልብላ አለ አይደለ? ወንድሜን ስጋ መብላት የሚያሰናክለው ከሆነ ስጋ ለዘላለም አልብላ አለ። ስጋ መብላት ሳይፈልግ ቀርቶ አይደለም። ነገር ግን ወንድሙ ከሚሰናከልበት እኔ ስጋውን መብላት ልተው በቃ አለ። ስለዚህ አንቺ እህቴ ወንድምሽ የሚሰናከልበት አይነት ከሆነ እሱን ላለማሰናከል ብለሽ ብትተዩ ጤናማ ነው ማለት ነው። ባታደርጊው ጤናማ ነው። አንተ ስታደርገው ጤናማ፣ እሷ ስታደርገው ስህተት የሚሆንበት ምክንያት አይኖርም። አንተ ደረትን ወጥረ ቆንጆ ለብሰ የምትወጣው እንዲያምርብህ ነው አይደል? አንዱ ስትሄድ አዎ ልብስ ያስጠላል ብትል፣ እዛ ጋር ደግሞ ሌላኛዋ ብትል ትቀይረ ትመጣለህ ፏ ብለህ ምናምን ዋው ያምራል ካለች ያንን ለብሰ ነው በቃ ኮብለል ኮብለል የምትለው። የሚያምር ነገር አጠላማ ትወዳለህ አንተ። ታዲያ ሴቶቹ ያ የሚያምር ነገር ሰው የሚወድላቸውን ሰው የሚያደንቅላቸውን ሲለብሱ ለምን ትናደዳለህ? አንተ የምትወድ ከሆነ ግን ሴክሹዋላይዝድ አናድርገው ነው በወሲብ አናድርገው። እግዚአብሔር ሁሉ ፈጥሮ መልካም ነው አላል? የፈጠረው ሁሉ መልካም ከሆነ አድንቅ መልካም ነው ብለህ፣ ግን ሴክሹዋላይዝድ አታድርገው፣ በወሲብ አታድርገው። እና ልብስ ላይ ያለኝ አቋም እንደዛ ነው። ከልብስ እኛ እንበልጣለን፣ ከልብስ እኛ እንበልጣለን። ሱሬም ለበሳችሁ ግርድም ለበሳችሁ ከልብሱ እኛ ቀድመን እንበልጣለን። ሰው መሆኑ ይቀድማል፣ አይምሮ ላይ መስራቱ ይቀድማል። እና እንደዛ እና ደግሞ ነገ እንዳትሄዱብኝ ሱሬ ምናምን የሚለውም ከጊዜ በኋላ የመጣ ስለሆነ ማለት ነው። በፊት እንደዚህ ሱሬ ሙሉ ጠባብ ነበር እንትን ነበር የሚለቁት ቀሚስ ነገር ነው። ስለዚህ አሁን ወንዶች አሁን ቀሚስ ለብሰን እንዙር። ሱሬ በፊት ነበር እንደ ጂንስ ሱሬ ነበር የዛሬ 2000 ዓመት በፊት። ሴት ወንድ አትልበስ፣ ወንድም የሴት ሲል ያንን አንዱኑ ልብስ ሴትና ወንዶቹ አይልብሰቱት ለማለት ነው እንጂ
እንደ ሱሪ ወንድ ነው ቀሚስ የሴት ነው የሚል እንትን አይለውም። እንደ እንትን ነገር ነበር የሚለብሱት ከጊዜ በኋላ የመጣ ስለሆነ ይሄ ማለት ነው። ሱሪው ምኑ። ስለዚህ እንደዛ ካላችሁ ደግሞ አሁን ቆየት ብላችሁ ከስርም ቱታ አትልበሳ። ቱታ መልበስ የለባትም ምክንያቱም የወንድ ሱሪ ነው። ሱሪ የወንድ ነው። ቱታ መልበስ ልዩነቱ ምን ይሆናል? ከላይ ቀሚስ ስለለበሽበት ነው። ቁንጣ መልበስ የለብሽም። የውስጥ እንትኖችንም መልበስ የለብሽም። የወንድ ነው ይመስላል ባጭሩ ሆነ እንጂ የሚል እንትን ውስጥ እናገቡ ማለት ነው። እና ከልብስ ግን ከፍ እንበልኛ። ዋናው ከልብስ ከፍ ካልን ይሄ ነገር ብዙም ላያሳስባችሁ ይችላል። ምንድነው እሱ? አይበቃም እንዴ? ግለ ቦስ ደህና